ነው 3 ፖስት ያለው ደፍረው ለመመለስ አንድ የሞከረ የለም። ንጽጽር አቆማለሁ ኢሚሊየንስ ልክፈልና ይህንን አላህ በአካል ስንት እንደሆነ ለሚነግረኝ ኢሚሊየንስ ነው ከፍዬ ለምኝም ቢሆን ንጽጽር ከዛ በኋላ አቆማለሁ። ሶሻል ሚዲያን አቃጥላለሁ ብዬ አንድ ሰው አልመለሰም። አካውንቴን ክፈት እናሳያቸው። ክርስቲያን ምን እሱን ስላልከ ብቻ ነው እንደሚሆነው? እንደዛ ሳይሆን አንተ የማወቅ መልስ ስለሌለ ነዋ። መልስ የለም። ምክንያቱም ብዙ ሞክረን አላ በቁጥር አይታወቅም። አካል ክርስቲያን ጋር አንድ ያሳየ ኖ የሚያውቅ አትጠይቅም ወይ ስላልክ አደባባይ ላይ አውጥተነዋል። ይህንን ጥያቄ አንብብላችሁ ክርስቲያን ያ ደጋግሞ ነው። በነገራችን ላይ ይህን ጥያቄ የጠየቀው ፎይ ምን ይላል? አይ ቲንክ ካልተሰማ ነገሩን ቀይ ያበራብኝ ነው። የአላህን የአካል ክፍሎች ብዛት 1 ሚሊዮን ብር እሸልማለሁ፣ ሁሉንም ሶሻል ሚዲያን አጠፋፍቼ ከዛ ደግሞ ንጽጽር አቆማለሁ ብሎ ይህን ጥያቄ ጠይቆ ነበር። እንደምታየው ኮሜንት ላይ ኢቭን አንድ የመለሰለት ሰው የለም። አንድ የመለሰለት ማለት ነው። ይልቁንም ምንድነው በተቃራኒው ስድቦችና የመሳሰሉ ነገሮችን ነው ስትናገሩ የነበረው ማለት ነው። ስለዚህ ይህን ጥያቄ ደጋግሞ ጠይቋል። ነገር ግን ምንም መልስ የለም። ምንም መልስ የለም። ይሄው ለሶስተኛ ጊዜ ወጣ ማስታወቂያ ብሎ ከዚህ በፊት ያለ የአካል ክፍሎች ማለትም እጅ፣ እግር፣ ፊት ወዘተ የማንንም የማይመስል አለው ብላችሁ ለምታሙ ጥያቄ አቅርቤ ነበር። ማናችሁም ልትመልሰው አልቻላችሁም። ይሄንን ከፖሰተ ከ10 ቀን ምናምን በኋላ ነው ይሄን ድጋሜ የፖሰተው። ምክንያቱም አላህ ስንት አካል እንዳሉት ገና ቆጥራችሁ ስላልጨረሳችሁ ነው ወይ? ስላሴ ከብዳል ሶስትም እንዴት ይሆናል ሲል የኖረ ጭንቅላት ያለ አካላት ክፍሎች ብዛት ሲጠየቅ ሰማይ እንደተከደነባቸው ዝም ብለዋል። ዝምታ መልስ አይሆንም፣ መልስ ስጡ የሚል በተደጋጋሚ ፖስት አድርጎ ጠይቆ ነበር። ዘወትር ደግሞ ላይቭም ይሄ እነዚህ ጥያቄዎች ሳይነሱ አያልፉም። ምክንያቱም ያላህን ለአላህ የአካል ክፍል ስለምታጸድቁ ማለት ነው። ሙስሊሞች የመለሳለ የለም። አሁንም እዚህ ገስት ላይ ለምሳሌ 1 2 3 4 5 6 7 ሙስሊም አለ። መመለስ ይችላሉ? ሰማኝ ሶፊያ ነው ሰማው። ይኸው የአላህ ክፍል ማለት ነው። አላህን ይሄ ነው ክፍል ብላ የሚትቆጥርበት ምክንያት የለም። ትሰማለህ? አንተ ስለ እስልምና መጠየቅ ካለብህ ከዑለማ ጋር ተጠያይቃ ከዑለማ ጋር መነጋገር ነው። ዝም ብለህ እዚህ ሚዲያ ወጥተህ ማለት ነው ያልሆነ ነገር ብትናገር ትርጉም የለውም። ሶፊያን ትሰማለህ? እስልምና ራሱን የቻለ ሃይማኖት ነው። ክርስትና ራሱን የቻለ ሃይማኖት ነው። አንተ በሃይማኖት እየገባክ ህዝብን ከህዝብ ጋር አትበጠብጥ። ዝም ብለህ ተው እንጂ ሶፊያን ተው። አዳምጥኛ ነው አይደለማ? ጥሩ አይደለማ። አንተ ጥሩ አይደለም ስላልክ እኮ አይደለም። እኛ እኮ አሁን የለም ሙስሊም ብንሆን ኖረው ጥያቄ አይደለማ። አንተ ይኸው ሃይማኖትን አንተ የራስን ሃይማኖት የፈለግከውን እውቀት ማስተማር ካለብህ ማስተማር ነው። ስለ አካል ሃይማኖት ይህን ንገሩኝ፣ ይህን አድርጉልኝ ብለህ የሚጠይቅበት መብት ራሱ እኮ የለህም። ሱፊያን እውነት ነው፣ መፍትሄ የለንም። እሺ የእናንተዎቹ መፍታት አሁን አንተ ይኸው እስልምናና ክርስትናን ያልሆነ ነገር እያደረግህ ማለት ነው። አሁን እዚህ ጋር ከስር እኮ የሚሰጠውን የሚሳደቡትን እያየው እኮ ነው። አትሳደቡ፣ ኮመንት ላይ አትሳደቡ። ማናችሁ ጥሩ አይደለም። ተዋቸው እነሱ ልክ በደንብ አስተውል። ሂድና ሼኮችን፣ ኡስታዞችን፣ ዑለማዎችን መስጊድ ጠይቅ የሚባለው ሙስሊም በሆን ነው። እኔ ሙስሊም በሆን ኖሮ ሙስሊም ቢሆን ኖሮ አደባባይ ላይ ምን ትሰራለህ? ሂድና መስጊድ ላይ ኡስታዞችን ጠይቅ፣ ሼኮችን ጠይቅ፣ ዑለማዎችን ጠይቅ ይባላል። እኔ ሙስሊም አይደለሁም፣ አይመለከተኝም ማለት ነው። ስለዚህ እኔ ደግሞ ማስተማር ነው። ማስተምረው ደግሞ ምንድን ነው? እስልምና ውስጥ እንደዚህ ሜዳ አስተምረው አለ። ይህንኛው ትክክል ነው አይደለም፣ ንጽጽር ምንሰራ ነው። ልክ የአንተ ኡስታዞች እንደሚያደርጉት ማለት ነው። ክርስትና እንደዚህ ይላል፣ ክርስትና እንደዚህ ነው እያሉ ያስተምራሉ የአንተ ኡስታዞች። የእኛ ልጆች ሄደው ለምን እንደዚህ የኛ መጽሐፍ ነካችሁብን፣ ለምን እንደዚህ ምን አገባችሁ፣ ቤተክርስቲያኑና ነው ስለኛ አስተምር ጠይቁ ምናምን አንልም። እድሜ ልኩን ለምሳሌ አቡ ሃይደር እድሜ ልኩን ያሳለፈው ህይወቱ ምን በማድረግ ነው? ክርስትናን በማምጠልጠልና በመተቸት ነው።
ለምን ያብጠለጥል? አቡሀይደር ምን አግብቶህ ነው ስለ መጽሐፍ ቅዱስ የምታስተምረው? መስጊድ ላይ ምን አግብቶህ ነው ሙስሊሞች የምታስተምረው አንልም። መፍቱ ነው ያስተምር። በቃ ይንቀፍ። መፍቱ ነው። ስህተት ነው መስሎ የታየውን አቡሀይደር ና ቤተክርስቲያን ናና እኛ ነን የምንመልስልና ቁጭ በልና ተማር ምናምን አንለውም። ብንለውም ይሻይላል። ስለዚህ በተመሳሳይ ደግሞ እኛ ስናደርገውም ይህንን ነፃ መፍታችንን ልታከብሩልን ይገባል። ምታ ከሆነ ትመልሳለህ። ያውቃሉ ያልካቸው ኡስታዞችም ዑለማዎችም መመለስ ይችላሉ። ምክንያቱም እኔ መስጊድ የሚሄድ ሰው ስላልሆንኩኝ መስጊድ ሄጄ ልጠይቅ አልችልም። እሺ እንደዛ ከሆነ ማለት ነው ምን አደረኩላቸው? ቀለል ለማድረግ መልስ ካላቸው ብዬ እኮ የለው ቴሌግራም ላይ ማስታወቂያ ወጣሁኝ። ንጽጽር አቆማለሁ፣ ከፈለጋችሁ እሸልማለሁ፣ ለመለሰልኝ እኔን ለሚያስረዳኝ እሸልማለሁ ብዬ ከአንዴ ወደ 3 4 ማስታወቂያ ወጣሁኝ። ቴሌግራሙ ላይ ሜቢ ካላወቁት ብዬ ዩቱብ ላይ ቲክቶክ ላይ ያመጣሁት። አላህ አንድ ስትሉ ምንድን ነው እሱ? እንዴት ነው ይሄ ኮንሰፕቱ ብዬ ቴሌግራም ቲክቶክ ላይ ያመጣሁት። አንድ ሰው የመለሰ የለም። ሳዩ ቀርተው ነው። በደንብ ያሉ በደንብ ያውቃሉ። ምክንያቱም ላይቭ ላይ ገብቼ ከ1500 በላይ ሰው ነው ሁሌ የሚከታተለኝ። ኡስታዞቹ አብዛኞቹ ከስር ኡስታዞቹን አያቸዋለኝ። የሆነ ስህተት የመሰላቸው ካገኙብኝ ቪዲዮ ይሰራሉ። እንደዚህ ብሏል ብለው አንድ ቀንም ግን እኔን የሚመታ ስህተት አግኝተውብኝ አያውቁም። ከስር ቁጭ ብለው ግን አሉ የሆነ የቃላት ንግግር እፎይ እንደዚህ ብሏል ብለው ቪዲዮ ይሰሩብኛል። ቁጭ ብለው ስለሚያዳምጡ ነው። ገብተው መመለስ ይችላሉ። ይህንን ባይመልሱ እንኳን ላነሳው ጥያቄ ሉክ ሌሎች ቪዲዮ ስሰራ አይ ስህተት ነው ብለው ምላሽ ይሰጡብኛል። አይታ እንደሆነ ክርስቲያን ታየ ቪዲዮ እንሰራራለን፣ ምላሽ እንሰራራለን። እነሱ ክርስትና ላይ ሲሰሩ እኔ ደግሞ እስልምናው ላይ ሰራባቸዋለሁ፣ ምላሽ እንሰጣጣለን። ከዛ የሰራሁትን ኖ እፎይ ዋሽቷል ብለው እነሱም ይሰሩብኛል። ኖ አልዋሸውም ብዬ ደግሞ የሰራባቸውና እነሱ ዋሽተዋል እላለሁ። እንደዚህ እየተባባል ምላሽ እንሰጣጣለን ንጽጽር ከሚሰሩ ጋር። በዚህ ጉዳይ ላይ ግን ጥያቄ ጠይቄ ዝም ነው ያሉት። አንዳቸው መልስ አልሰጡ። እሺ አሁን ይህን ነገር ማለት ነው መልስ አልሰጡሁም። መልስ ካልሰጡ አንተ ምንድን ነው ማድረግ ያለብህ? ቴንኪዩ መልስ ካልሰጡ ስለዚህ ችግር አለ ማለት ነው። ችግር አለ። የምን ችግር? እስልምና አንድ ነው አላህ ሲል ስህተት ነው ማለት ነው። ስህተት ነው። ስለዚህ ወንድም ሱፊያን አምላክ ስም እንደሆነ ማለት ነው። ሲማኝ አሁን አዳመጥኩ አይደለ? እሺ አንተ በተራክ ደግሞ ማዳመጥ ነው ያለብህ። አሁን አንተ ማለት ነው ይሄ ነገር እየሰራ ያለው ነገር ማለት ነው ጥሩ ስራ እየሰራ አይደለም። እስልምናና ክርስትናን ሚያያይዝ እንጂ ሌላ ነገር ምንም ፋይዳ የለውም። አንተ ይኸው ስለ እስልምና ማወቅ ከፈለክ እኔ ኡስታዝ ላዘጋጅልህና እስኪ ናና ተጠያየቅ። ትሰማለህ? ሶፊያን አንተ ስማኛ፣ እኔ አዳመጥኩ እኮ አዳምጣለሁ፣ ችግር የለው። ትሰማኛለህ? እኔ አሁን ይሄ ነገር ማለት ነው አንተ አሁን ያለው ነገር እያወራችሁት ያለውን ነገር ጥሩ ስላልሆነ ነው። እኔ እውቀት ኖሮኝ አይደለም፣ ግን አንተ ክርስቲያንና እኔ ሙስሊም ነኝ። በቃ አንተ ስለ ክርስትና ማስተማር ካለብን ስለ ክርስትና ማስተማር ብቻ ነው። እኔ ስለ ሙስሊም ማስተማር ካለብኝ ስለ ሙስሊም ነው ማስተማር ያለብኝ እንጂ ይሄ ትክክል አይደለም፣ ይሄ ትክክል አይደለም። ይህን በማለታችን ምን የምናመጣው ነገር አለ? ምንም ትርፍ የለውም። ይኸው ከመሰዳደብ ውጭ ማለት ነው። ስለዚህ አንተ ይሄ ስላላ ማወቅ ከፈለግከ ማለት ነው አንድ እያነበብከ ነው ያለብን ማወቅ ነው። አንድ በላይ ካልሆነ ደግሞ ኡስታዝ ይኸው ላዘጋጅልህ፣ ኡስታዝ ላዘጋጅልህ ናና እስኪ አውራ። እሺ አንዴ አዳምጥ። ኤኒታይም ኡስታዝ ካለ ያዘውና ነው። ኤኒታይም እኔ ዝግጁ ነኝ። ስለዚህ ማንኛውም ኡስታዝ ይምጣ። ቶፒክ አለን ሜይ ቢ አሁን ወደ ቶፒኩ እንመለስ። ምክንያቱም 2000 ሰው መማር ይፈልጋል። መማር ሲፈልግ ግን የእኛን ጭቅጭቅ ደግሞ መስማት አይፈልግም። ነጥቦቹን ብቻ ማየት ይፈልጋል። ሙስሊሙም ክርስቲያኑ። የእናንተ ኡስታዞች ክርስትናን ይተቻሉ አተቹ ብለን አንወቅሳቸው፣ መፍታቸው ነው። ቁርአናችሁ ላይ
ለምሳሌ ክርስቲያኖችና አይሁዶችን ጓደኛ አተዳርጓቸው ሲል እንዴት ክርስቲያን ብሎ ስማችንን ይጠራል ብለን እኛ አንተን አልሰደብንም፣ አልተቆጣንም፣ አልወቀስንም። በየቀኑ ግን ምን ብለህ ትቀራለህ? እናንተ ከክርስቲያንና ከአይሁዶች ጋር ጓደኛ ረዳት አታደርጓቸው እያልክ ትቀራለህ። ሱራ 5:51 ላይ፣ ሱራ 3:28 ላይ፣ ሱራ 98:6 ላይ ከአይሁዶች እና ከክርስቲያኖች ጋር ጓደኛ እንዳትሆኑ እነሱ ከፍጥራን መጥፎ ናቸው እያል ቁርአንን ትቀራለህ ሁል ቀን። ለምን ብዬ እንትን አልለም። ሱራ 9:29 ላይ ክርስቲያኖችን የመጽሐፉ ሰዎችን የተዋረዱ ሆነው ጂዚያ አስከፍል ይልሃል። ሱራ 9:30 ላይ ደግሞ አይሁድ ያላ ልጅ ነች አለች፣ ክርስቲያኖች አልመሲህ ኢሳ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። ከነሱ በፊት የካዱትን ሰው ቃል ያመሳስላሉ። ከእውነት እንዴት ይመለሳሉ? አላህ ያጥፋቸው ይላል። ሁሌም እንደዚህ እያልክ ትቀራለህ። አላህ ያጥፋቸው እያልክ ክርስቲያኖች ብለህ ስማችን እንዳርገ መፍትህ ነው ፈቅደን እንላለን። ነገር ግን ለምንድን ነው እንደዚህ የሚረግመን? ሱራ 5:18 ላይ ስማችንን ይጠራል። ለምንድን ነው ታዲያ እንደዚህ የሚተቸ መጽሐፋችሁ ብለን አልጮህንም፣ ታግሰን ነበር። እሱም አልበቃ ብለው ግን ንጽጽር ጀመሩ። ንጽጽር ጀመሩ ደግሞ አንድ አይደለም። አህመዲን ጀበል መዓት መጽሐፍ ነው የጻፈብን ክርስትና ላይ። ኡስታዝ እንትና ማን ነበር? እንትና የጎርጫሙ ወፍራሙ ኡስታዝ አቡ ሃይደር እድሜ ልኩን የታወቀው በምንድን ነው? ክርስትናን በመተቸት ነው። ከኛ እንዳታመጣም የእናንተን እንደዚህ ቁጭ ብለው ሲተቹ የሚውሉ አንድ ካህን አጠራልኝም፣ አንድ ሊቃውንት አጠራልኝም፣ አንድ እስልምና ቁጭ ብለው እንደዚህ በመተቸት መጽሐፍ እየጻፉ መዓት መጽሐፍ ጻፉ። የእናንተ አንድ መጽሐፍ አጠራልኝም። እኛ አንድ ያናግረኝ እኔንም በመሀል አንዴ ትቀጥያለሽ። ስለዚህ ከኛ አንድ አታመጣም። ከኛ እንደማታመጣ ከሆነ ምን መሆን አለብን? ፍትሐዊ መሆን አለብን። አትሊስት ይሄ አይምሮ የሚባል ነገር አለ። እኛ እንደፈለገን እናንተ ስህተት ነው ያልነውን እንተች፣ እናንተ ግን የእኛም በፍጹም እንዳተቹ። ይሄ ስህተት ነው። ሱራ 9:29 ላይ ተፍሲር ኢብን ከሲር ዘፓክት ኦፍ ኡመር ወይንም ዘፓክት ኦፍ ኡመርን ስታነቡ ምንድነው እሱ አንድ የሚከለክለው? ክርስቲያኖች በፍጹም የሙስሊሞቹ መጽሐፍ ማንበብ አይችሉ፣ መንካትም አይችሉ፣ ማስተማርም አይችሉ፣ መንቀፍም አይችሉም ይላል። ይህ በዚህኛው ሴንቸሪ ላይ ግን አይሰራም። ምክንያቱም እንኳን ደህና መጣ። እሺ ምን ልታዘዛዋ? እኔ አንድ ነገር እኔ ለአንተ የምጠይቅ ጥያቄ ማለት ነው። አንድ ቀን ከአቡ ሃይደር ጋር ተወያይታ ታውቃል? አቡ ሃይደር ደግሞ በጣም ምሁር የሆነ ሰው ነው። ዝም ብሎም የሚያወራ ሰው አይደለም። እያንዳንዷን አንቀጽ አንብቦ ተረድቶ አዋ ይቅርብሽ። እውነት ለመናገር አሁን ባለነው ደረጃ አሁን ባለኝ ፐርፎርማንስ ደረጃ አሁን ባለኝ ፐርፎርማንስ ማንኛውም ውስታዝ እኔ ፊት አይቀርብም። ማንኛውም ማለት ነው አጤራዘው የሚሉትን ጭምር ማለት ነው። አሁን ባለኝ ፐርፎርማንስ እውነት ለመናገር የትኛውም ውስታዝ አይደፍሩትም፣ አያስቡትም። ኤኒዌይስ ወደ ቶፒኩ እንመለስና ስለ ኩርሲው እያወራን ነበረ። ቀጥል ክርስቲያን፣ ትንሽ ፓራፍሬዝ አድርገውና እንተንበ ቶፒኩ መልሰው ወደ ቶፒኩ እንመለስ። ብዙ ሀሳብ ውስጥ ገባ። ያላ ኩርሲ ምንድን ነው? አህመድ እንዴት ትቀጥላለህ? ሙስሊሞች በነገራችን ላይ እስካሁን የሰማችኋቸው ፖይንቶች አሉ፣ ነጥቦች አሉ። አላህ አንድ ነው፣ አይወልድም፣ አይወለድም፣ አምሳያ የለውም የሚሉትን ብቻ ነው ሙስሊሞች የሚያውቁትና የሚያስተምሯቸው ማለት ነው። ኡስታዞቻቸው ስለነዚህ እስካሁን ስላነሳናቸው ፖይንቶች አስተምረዋቸዋለሁ የሚለውን እስካሁን መልሱ እንደሰማችሁት ነው። የአላህ ኩርሲ ምን እንደሆነ ሙስሊሞች አያውቁ። የአላህ ኩርሲ አገልግሎቱ ምን እንደሆነ አያውቁ። ሙስሊሞች አላህ ከአርሽ በላይ ነው ብለው ይናገራሉ። ከፍጡር ጋር አይነካካም ብለው ያስባሉ። ኩርሲው ግን ከአርሽ በታች ነው። ስለዚህ ኩርሲው ደግሞ ጥቅሙ ምንድን ነው? የአላህ እግር ማስቀመጫ እንደሆነ ይናገራሉ የሙስሊም ሊቃውንቶች ማለት ነው። ስለዚህ አላህ ራሱን ከፍጥረት ጋር አያገናኝም፣ አይነካካም የሚለው ቀጥታ የሚፈርስ ነው። ስለዚህ አላህ ኩርሲውን ከመፍጠሩ በፊት እግሩን ምን ላይ ነበር ያስቀመጠው? ከቂያማ ቀን በኋላ ከአላህ ውጭ ነገር ይጠፋሉ ብለውም ያምናሉ። ስለዚህ ኩርሲው ፍጥረት እንደመሆኑ ከቂያማ ቀን በኋላስ ይጠፋሉ። ያን ጊዜ አላህ ከኩርሲው ላይ እግሩን ያነሳሉ ወይ? እነዚህን ጥያቄዎች ትመልሳላችሁ?
ያ እግሩን ሲያነሳ ምንድነው እግሩ የሚያስቀምጠው ምን ላይ ነው? ገሃነም ላይ ያስቀምጣል። እግሩን ሎክ ገሃነም ላይ ያስቀምጣል። ከኩርሲ ላይ እግሩን ካነሳ በኋላ የሚያስቀምጠው ምን ላይ ነው? ገሃነም ላይ ነው ማለት ነው። በቂያማ ቀን ሁሉ ነገር ይጠፋሉ፣ የአላህ ፊት ሲቀር ይላል። ሰው ሁሉ ነገር ከጠፋ እግሩስ ከኩርሲ ላይ ተነስቶ ምን ላይ ነው የሚቀመጠው? ጀሃነም ላይ። ጀሃነምን ደግሞ በሰውና በአጋንንት ሞላት አለው ብሎ ነበረ። ጀሃነምን ራሱ የሚሞላት በምንድን ነው? እሱ በእግሩ ነው የሚሞላት። ይህ ማለት አላህ እግሩ ወይንም የጅኒ ነው ወይንም የሰው ነው ማለት ነው። ምክንያቱም ገሃነም የሞላችሁ በአላህ እግር ስለሆነ፣ ስለዚህ ያ እግሩ ደግሞ ኢምፓክት መፍጠር የሚችል ነው። ተጽዕኖ ማምጣት የሚችል ነው። ገሃነምን መሙላት የሚችል ነው። ቦታ መያዝ የሚችል ነው። ስፔስ እና ፕሌስ ላይ መሙላት የሚችል ነው። ስለዚህ ግዑዝ አካል ነው። ያለ ስፔስ እና ፕሌስ ሊኖር አይችልም ማለት ነው። አርሹ ላይ ሲቀመጥ እንደገና ደግሞ ወንበሯ ላይ ኩርሲዋ ላይ ሲቀመጥ ድምፅ ያሰማል። ጥያቄ ልጠይቀን። ድምፅ ያስቀምጣል። ድምፅ ያሰማል። ምን ሚል ሲጥጥ የሚል ድምፅ ያሰማል። ከምን አንጻር ነው? ስለከበደው ይላል። ክርስቲያን አዘጋጅልኝ መረጃውን። ስለከበደው የምታስተምር ግን ወይ እህታችን ምን ያለው ድምፅ አለው። ድምፅ ያሰማል። ምን ሚል ሲጥጥ ሚል ልክ ኮርቻ፣ እንደ ኮርቻ ድምፅ ያሰማል። እንደ ዛገ ኮርቻ ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ይሄ ማለት ምን ማለት ነው? አላህ ግዑዝ ብቻ ሳይሆን ከባድ ወፍራም የሆነ ከባድ ነገር ነው ማለት ነው። አርሽ ላይ 8 መላኢካዎች እንደዚህ ተሸክመውት ያሉት አላህ እግሩን ኩርሲዋ ላይ ሲጭንባት ትላለች። ስለዚህ አላህ ከባድ ነገር ነው ማለት ነው። መንፈስ የሆነ አካል ሳይሆን ክብደት ያለው ፕሬዠር ማሳረፍ የሚችል ነው። ጋይር ክርስቲያን አበ እሺ ልቀጥል። ምን ይላል? ሂዝ ኩርሲ ኢንኮምፓስስ ደ ሄቨን ኤንድ ዘ እርዝ። ምን ይላል? ኩርሲው ሰማያትና ምድርን ያካልላል ይላል። አንዴ አህመድ ሚውት አድርግ። ኩርሲው ሰማያትና ምድርን ያካብባል። ኤንድ ኢት ክሪክስ ላይክ ኤ ክሪኪንግ ኦፍ ኤ ኒው ሳድል ቢኮዝ ኦፍ ኢትስ ዌይት። ከክብደቱ የተነሳ ምን የሚል ድምፅ ያወጣል? ክሪክ ማለት ይሄ ሲጢጥ የሚል ድምፅ ያወጣል። ከምኑ የተነሳ? ከክብደቱ የተነሳ። ከማን ክብደት? ከአላህ። ለምን? አላህ እግሩን የሚያስቀምጥበት የሚያሳርፍበት ነገር ስለሆነ ማለት ነው። ስለዚህ ከክብደቱ የተነሳ ይከብደውና ምን አይነት ድምፅ ያወጣል? ሲጢጢጢጥ የሚል ድምፅ ያወጣል። አላህ ከባድ ነው ማለት ነው። በጣም ግዙፍ ነው። ስለዚህ አምላካቸውን የሳሉት ምንድን ነው? እሱ ልክ እነኚህ ጣዖታውያን አሉ አይደለ? ጣዖታቸውን እንደዚህ ተሸክመው ምናምን እንደዛ ነው የሳሉት። ግዙፍ አካል ያለው እንደዚህ ቦዲ ያለው አድርገው ሳሉት። ሲቀመጥ ሲጢጢጥ ምትል ማለት ነው። ይከብዳል። ምኑ ሲቀመጥባት? እግሩ። እሺ እግሩ እንደዚህ ከከበደ ሌላው አካሉስ? በአላህ እንደዚህ አታውራ አንተ። በአላህ እንደዚህ አላህን ፍራ። ግን አላህ እኮ ነገ አንተን ይጠይቃል። ለዚች ቃላት ጠይቃል። አላህን ፍራ። ተው። የእናንተ እኮ መረጃ ነው። እኔ ምን አጠፋው? ቢሆንም እንደዚህ አታርግ። አንተ ማስተማር ያለብህ የክርስትና አሁን ሴቶች፣ የእናንተ ሴቶች ራቆታቸው ፓፓንታቸው የሚንቀሳቀሱ ሴቶች ነው ማስተማር ያለብህ። እውነት ከሆነ እውነት ክርስትና የምትወድ ከሆነ እውነት ክርስትና የምትወድ ከሆነ ይሄን ለማስተማር ጥሩ ደረጃ ለማድረግ ነው መጣር ያለብህ። ይሄ እኮ ምንም በቃ እኔ ካመንኩት ድንጋይም ሊመን አደል እንዴ ውፈይ። ግን አንተ በእናንተ ሴቶች ራቆታቸው በየመንገዱ እንትን ሚዲያ ሙስሊም ሴት ራቆት መሄድ አንድ ሴት ታገኛል? ድንጋይ የሚያምልክ እንጨት የሚያምልክ ምን የሚያምልክ። እናንተም መቅረጽ ያለባችሁ ወጣት ሴቶች፣ ወጣት ወንዶች በየጨፈራ ቤቱ በየመጠጥ ቤት ራቆታቸው እንዴት መንገድ በየመንገዱ ሂድ። የሙስሊም ቤት እንደዚህ አያረግም። የሙስሊም ሴት እንደዚህ አያረግም። እውነቴን ነው የምልሽ። ይሄ ለአንቴ ተወው በቃ ተወው እንደው እናቀዝቅዘው። ኤኒዌይስ ሀዋ ምን አለ መሰለሽ የሰዎች ኃጢአት ራሳቸው ላይ የሚቀር ነው። ገባሽ? ስለዚህ እንደዛ ለበሱ አልለበሱ ሁኬርስ ከሃይማኖቱ ጋር የሚገናኝ አይደለም።
ለምን እስኪ አስረዳኝ። መልካም። አንቺ እህታችን ሀዋ ክርስቲያን ብትሆኚ በስርዓት እንድለብሽ መጽሐፍ ቅዱስ ይነግርሻል። አይ ምርጫዬን እንደዚህ ነው ብለሽ ማይሆን ነገር ብታደርጊ ግን የራስሽ ስህተት ነው እንጂ መጽሐፍ ቅዱሱ ወይንም ደግሞ የእኛ ስህተት አይደለም። ነይ እንደዚህ አድርጊ ብለሽ የምንቀጠቅጥሽ የምንወግርሽ አይደለም። ምክንያቱም ከልብስ በላይ አንቺ ውድ ነሽ። አንቺ በጣም የተከበርሽ ነሽ። አንደኛ እኛ እንስሳ አይደለንም። ልብስሽ በልብስ ላይ ፎከስ አድርገን እንደዚህ ከለበሽ እንደዚህ ከሆንሽ ፊቷን ካልተሸፈነች አንድ አይኗ ብቻ ሲቀር እንደዚህ ትሸፈን ምናምን ብለን እኛ እንስሳ አይደለንም። ሞቃት አለ። የአየር ሁኔታውን ባማከል ልለብሽ ትችያለሽ። ብቻ የአየሩን ሁኔታ እንጂ በቃ ከላይ ከመጣ እንደዚህ እንዳያዩኝ ብለሽ ከቤትም እንዳልወጣ ብለሽ እንደዚህ አንድ አይን ብቻ እንደዚህ አስቀርተሽ በዛ በሙቀትም ታፍነሽ እንድትንቀሳቀሽ ግዴታ የለብሽም። አይ መፍትሄ ነው እኔ እንደዚህ መልበስ ካልሽ ደግሞ መፍትሽ ነው። ማንም የከለክልሽ የለም። ምክንያቱም የሞተልሽ አምላክ ከልብስ በላይ ነው። ይሄ ጨርቅ ተራ ነገር ነው። ከመቃብር ስትነሽ ራቁትሽን ነው የምትነሹ። እንኳን እዚህ ሰው ፊት አምላክሽ ፊት ስቀርቢ ራቁትሽን ነው የምትቀርቢው። ስለዚህ ሀሳባችን አይምሯችን ከዚህ ከሚታየው ከዝሙት ከፍ እንዲል ይገባል። ከፍ ብለን ወደ አምላክ እሳቤ መግባት አለብን። ወደ አምላክ እሳቤ ከፍ ብለን ስለ መብላት፣ ስለ መጠጣት፣ ስለ መታጠብ፣ ስለ መተኛት፣ ስለ መነሳት እሱ አይደለም ትልቁ ነገር። እነኚህ ተራ ነገሮች ናቸው። አንቺ ሙሉ ለሙሉ ልብሽን ለአምላክ ስትሰጪ፣ ሙሉ ለሙሉ ለፈጣሪ ልብሽን ስትሰጪ፣ ራቁትሽን ሆነሽ ራቁትነትሽ ላይታወቅሽ ይችላል። ሰው ራቁቱን ሆኖ እንኳን ራቁትነቱ ላይታሰብሽ ይችላል። ግን አጋንንታዊ መንፈስ ውስጣችን ካለ ልብስ ለብሶ ተከናንቦ ያለን ሕፃን ልጅ እንኳን ልንደፍር እንችላለን። ምንም ያልደረሰችን ጨቅላ የ3 የ1 ዓመት የ2 ዓመት የ3 ዓመት ሊደፍሩ ይችላሉ። ጤናማ አይምሮ ካለን ግን እንኳን የ3 የ4 ዓመት የደረሰችን ምንም አይምሮ ውስጥ ላይመጣ ይችላል። ለምን? ዋናው ልባችንና አይምሯችን ነው። እሱን መስራት ካልቻልን እሱ ላይ መስራት ካልቻልን አጥሩ የልብስ ካደረግነው ሰው በሌለበት ላይ ልብሱን በጉልበት እናስወልቅና እንደፍራለን። አሜሪካ እያለ ኢትዮጵያ ቁጭ ብለሽ ልዘሙች ይችላልሽ በሀሳብ ሰውየው እኮ የለም አንቺ ስር ቁጭ ብሎ እያወጣ እያወረደ ማለት ነው። ስለዚህ ከልብስ ከፍ እንበል፣ ወደ አምላክ እሳቤ እንግባ። ዝሙት እንደዚህ አይነት ነገር የጭንቅላት ውጤት ነው። በእርግጥ በስርዓት ጤናማ ለምሳሌ አምላከውን አንቴ እኔ ድንጋይም ላምልክ ምንም ላምልክ በቃ እኔ ሰው ነኝ ፈጠረኝ። ማመልከው አምላክ ተሰተሪ ነው ያለኝ። እኔ በቃ ሴት በመሆኔ ተሰተሪ ሂጃብሽን አርጊ እንጂ ራቆትሽን ሄደሽ ወንድ እያማለሽ። አሁን ለምሳሌ አንቴ ባለትዳር ነኝ፣ እኔ ባለትዳር አይደለሁም። አንቴን እኔም ባየ ቁጥር ወይኔ ቆንጆ ሊሆን ይችላለሁ። እኔም ባየ ቁጥር አንቴ ዝሙት ላይ ወደከ ማለት ነው። ግን ይሄን አምላክ ይፈቅዳል ወይ? አንቴ ማስተማር ያለብክ ሚዲያ ላይ ብዙ ጊዜ ነው አንቴን ይከታተላል። አዋ ለእኛ ይሄ ልሸው ትልቁ ቴዎሎጂያችን ይሄ አይደለም። ልብስ ተሸፈኝ ታፈኝ አልታፈኝ ቴዎሎጂያችን ይሄ ትልቁ አይደለም፣ መሰረታችን አይደለም። ይቅርታ አድርጊልኝና መጽሐፍ ቅዱስ እንደዚህ አይልም ወይ ይላል። በስርዓት ተሸፈኑ ይላል። አዳምጪ። እሺ ለምን ይሄን አይተገብሩም ታዲያ ክርስቲያን ሴቶች? አዳምጪ። እሺ እኛ ነገርኩሽ፣ በስራ መልበስ ጤናማ ነው። ነገር ግን አየሩን ባገናዘበ ሁኔታ ስስ ሊለብሱ ይችላሉ። ከዛ በተለየ ሁኔታ ግን ለሰዎች መሰናክል ከሆኑ ተጠያቂ የሚሆኑት እነሱ ናቸው እንጂ እኛ አይደለንም ተጠያቂ የምንሆነው። ለምሳሌ ወደ ሀመር ብትሄጂ ሶሪ ሚስ እንትን እንዳላደርገው ብዛት ልብስ አይለብሱም። ታየሽ ራቁታቸውን ነው እንደዚህ እንትን ብለው ምናምን ነገር። እነሱ አሁን በሀገረሰቡ ራሱ ስለለመደው ወይኔ ከሊት ልጅ ራቁቷን ወጣች ምናምን ተባብለው አይተቋቋሙባትም። ገባሽ? አይተቋቋሙባትም። እንዲህ ይኸው እንትኗ ሲታይ ጡቷ ሲታይ ይኸው ራቁቷን
ተላይ ሳለብስ እንኳን መሸፈን እንትናቸው ራሱ እየታየ ማለት ነው። ለምን ሜንታሊቲያቸው የተገነባው ራቁት ከሆነ ዘለውጥ አባት የሚል እሳቤ የላቸውም። አይሽ ከዚህ ከተራው ከዝሙት እኛ ከምናስበው ከፍ ብለዋል። ባህላቸው ያንን አዳፕት አድርጎት ነው ያደገው። ተረዳሽ? አንቺ አሁን እንደዛ እንደ ሀመር ሴት አውልቀሽ ብትሄጂ እብድ ነሽ ብሎ ብዙ ሰው አዲስ አበባ ላይ ሸሽሻላ። ብዙ ሰው ይመለከትሻላ። አመር ብትሄጂ ግን እዛ ያለም ደንታውም አይደለም። ለምን በዝሙት አያስበውም እዛ ያለው ማህበረሰብ። አገኘሽ? ስለዚህ ለዚህ ማህበረሰብ ቅድሚያ የሚያስፈልገው ልብስ ሳይሆን አምላክ ነው የሚያስፈልገው። አምላክ ነው የሚበልጠው። የሚሰናከልበትም አይደለም። ያ ልክ እንደዛ ስላያ ዘሎ አንቆ የሚደፍራትም አይደለም። ያ ማህበረሰብ አስተሳሰቡ ከፍ ያለ ስለሆነ፣ ስለዚህ አሁን ወደ ቶፒኩ እንመለስ። ክርስቲያን አህመድ እንኳን ደህና መጣ። ሶሪ ደጋግሜ ስላስቆምኩ። ኦኬ፣ ስለ ኩርሲው ሰምተህ ነበረ? አዎ እየሰማሁ ነበርና፣ ኦኬ፣ እኔ አንድ ሀሳብ አለኝ። ይፎይ ምንድን ነው? ኩርሲው ላይ ነው። አዳምጠኝ መጀመሪያ። ኦኬ፣ ማቅህ መሰለኝ ነው። አላውቅም። ገብተህ ታውቃለህ ከዚህ በፊት? አላውቅም። እያዳመጥኩ ነው፣ እየተከታተልኩ ነው ሁሌ። እሺ፣ ቀጥል። አሁን ብዙ ክርስቲያኖች እዛ እና ኢብሮ እና እሱ ጋር ይገባሉ። ሜንሽን አታርግ፣ የራስን ሀሳብ ብቻ ቀጥል። እዚህ ምንድን ነው የፈለከው? ምን እናግዝ? እሱ ጋር ይገባሉ። ኢየሱስ ማለት አላህ ነው አይደለም? ኢየሱስ ማለት እሺ፣ በእናንተ ዘንድ አላህ ነው፣ በእኛ ዘንድ ነቢያችን ነው። እሺ፣ እናከብረዋለን። የሱስን እንከትለዋለን፣ አንሰድበውም፣ እናከብረዋለን። አትከተሉትም። በላ ነበር፣ ከሰዎች ጋር ሲጠጣ ነበር፣ ሲያራ ናከፍ በል። ኢየሱስን ትከተላላችሁ? መሐመድን ነው እንጂ የምትከተሉት ኢየሱስን አትከተሉም። ኢየሱስን ትከተላላችሁ? አህመድ? አዎ እንከተለዋለን በደንብ። አዋ ቆይ፣ እሺ አህመድ ቆይ ካሊድ አህመድ ኢየሱስን ትከተላለህ? ሚዩትን አንሳ። ሚዩት ነህ እያወራ ከሆነ አህመድ። ኢየሱስ ነቢ ነው፣ ነቢያችን ነው። አይ ኢየሱስን ትከተላለህ? ነቢያችን ነው። አናመልከውም፣ ግን ነቢ ነው። ትከተላለህ ወይ? በነቢነት አዎ። ኢየሱስን አዳምጥ። ኢየሱስን ነው የምትከተለው? መሐመድን ነው የምትከተለው? ሁሉም ነቢያችን ነው። መሐመድ ነቢ ነው፣ ኢየሱስን ነቢ ነው። ቆይ መሐመድ የነገረን ነው የምትከተለው? ኢየሱስ የተናገረው? ሁሉም ያሉትን እንከተለዋለን። ኦራይት። ስለዚህ ኢየሱስ እኔ ነቢ ነኝ፣ አዳምጥ፣ ራሱን ከእግዚአብሔር ጋር ተካክሎ የአብ ልጅ ነኝ ብሏል። ትከተለዋለህ? እና የአብ ልጅ ነኝ ካለ እና እግዚአብሔር ይባላል። እሱ አምላክ ነው። እንዴት አባቱ እያለ አባቱ ሲሞት አይደለም እንደ የአባቱን ቦታ የሚወርሰው ልጅ? ኦኬ፣ አንዴ ከፍ ላድርግና ክርስቲያን ሱረቱ ዙሩፍ 81 ክፈትልኝ። ይህንን ቁርአን ፈስርልኝ። አባቱ ሲሞት ነው ልጅ የሚወርሰው? ለምሳሌ ነው እንግዲህ አላህ ግን አይሞትም፣ አይተኛም፣ አያንቀላፋም፣ አይወልድም፣ አይወለድም። ችግር የለውም። እኔ ድንጋይም አይተኛም፣ አያንቀላፋም፣ አይወልድም፣ አይወለድም። ኦኬ፣ ቺን ክፍል ፈስርልኝ እስቲ። ቀጥል አህመድ። ነቢያችን ነው ኢየሱስ፣ አንሰድበውም፣ እንከተለዋለን። ይህን ክፍል ፈስር። አይታይልኝም። እስኪ ዙም
ትንሽ አስጠጋው ክርስቲያን ቁል ኢና ኩና ነው ብለው ለአላህ ልጅ ስለሌለው ነው። አላህ አይወልድም አይወለድም። በደንብ አንብብ አንተ። ኦኬ ላንብብልሽ። እንደዚህ ይላል ለአራማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው ይላል። ለአራማን ልጅ የለውም እንጂ ቢኖረው ምንድን ነኝ ይላል? የተገዢዎች የመጀመሪያ ነኝ በል። ስለዚህ አላህ ሲሞት ነው ልጁ ንጉስ የሚሆነው ማለት ነው። አላህ ይሞታል ማለት ነው። ያ ፎር ኤግዛምፕል ነው የመጣሁልህ። ለምሳሌ እኔ አባት ከሞተ የአባትን ውርስ እኔ ነው። ቁርአን ላይ ቁም። አላህ እኔ ስሞት ነው እያለ ነው ማለት ነው። እንደዚህ ብሎ የተጠቀመው አላህ አይሞትም። ቴንኪው። አላህ ማይሞት ከሆነ ልጁ ደግሞ ምንድን ነው የሚሆነው? ገዢ ነው የሚሆነው አይደለ? አይሞትም። ሲጀመር አላህ ልጅ ቢኖረው ልጁ ገዢ ነው የሚሆነው አይደለ? አላህ አይወልድም አይወለድም። ኢየሱስ ግን ከሰዎች ጋር እየበላ ነበር፣ እየጠጣ ነበር። አላህ ማይበላው ማስገቢያና ማስወጫ ስለሌለው ድፍን ስለሆነ ነው። ምክንያቱም ሰመድ ማለት ማስገቢያ ማስወጫ የሌለው ማለት ነው። ተጠየቀው ላይ ብቻ መልስ። አለመብላት መስፈርት አይደለም። ድንጋይ አይበላም፣ ድንጋይ አይጠጣም። ስለዚህ አላህ ኮንክሪት ነው እያልከን ነው። እኛ አምላክ በባህሪው ይበላል ይጠጣል አይደለን? አናምንም። ምክንያቱም የሚበላ የሚጠጣ የተፈጠረ ነው ከምግብና መጠጥ በፊት አምላክ ስላለ ማለት ነው። እንደ አርጉመንት የምታመጣው ከሆነ ግን አለመብላትና አለመጠጣት አይደለም የአምላክነት መስፈርቱ ነው። ኮንክሪትም አይበላም ድፍን ስለሆነ ማስገቢያ ስለሌለው። አላሁ ሰመድ ማለት ተፍሲር ኢብኑ አባስ ሲፈስረው ማስገቢያ ማስወጫ የሌለው ብሎታል። ማስገቢያ ከሌለው ማስወጫ ከሌለው ሊበላ አይችልም። እውነት ነው። እሱ ማለት ደግሞ ድንጋይ ማለት ነው፣ ድፍን ነገር። ሩን ብሰጠኝ ደስ ይለኛል። እሺ ካሊድ ቶፒኩን ሜቢ ሰምተዋል። ኩርሲው ላይ ነበር። አልሰማሁትም። ከቅርብ ነው የገባሁት። ግን ቢሆንም እኔ ጥልቅ ስለ እስልምና እውቀት የለኝም በእርግጥ በእውነቱ። ቢሆንም ግን አንድ ጥያቄ እንዲጠይቅ ከፈቀድክልኝ ማለት ነው። አሁን እዚህ ጋር እየመጡ ያሉ ሙስሊሞች ከቅድም ከገባው ጀምር እያየዋቸው ያለሁት የሚመጡት እነሱ ጥያቄውን ለመመለስ ሳይሆን አንተ የምትናገራቸውን ነገር ሰምተው እንደገና አንተን ነው እየጠየቁ ያሉት። እኛም ችግር ሆነብን። ገና አስረድተን ጥያቄውን መልሱንም ነገርናቸው ነው እየተወያዩ ነው። ስለዚህ እነሱ ጥልቅ እውቀት የሌላቸው ሰዎች ገብቶ እዚህ ጋር ማያውቁትን ቢናገሩ፣ ለምሳሌ አሁን እኔ አሁን ለጠየከኝ ጥያቄ ማላውቀውን ፍትህ ቢሰጥ አንተ በምን መንገድ ትመለከተዋለህ በሚል ነው። እኔ አሁን ለጠየቀው ጥያቄ እኔ መልስ ላይኖረኝ ይችላል። ቢያንስ ከትንሹም ላያውቅም እችላለሁ። ቢሆንም ግን እየመጡ እየገቡ እያወሩ ያላችሁ ሁላቸውንም ሲመለከት አንተ ለጠየካቸው ጥያቄዎች መልስ ሊሰጡ አንድም እንትን የሚሉ የለም። ግን ቢሆንም እነሱ አንተ ለምታወራቸው ነገር ድጋሚ ጥያቄውን እየሰጡ አንተ ደግሞ መልሰ ስጠይቃቸው ሌላ ፍቺ እየሰጡ። እባካችሁ ሙስሊሞች አሁን የምሰሙ ካላችሁ ከመጀመሪያው ሲገቡ ጥያቄ እሱ ለጠየቀው ጥያቄ ምላሽ ማሆን አለባቸው። ለምንድን ነው ካሊድ? መልስ ለመስጠት ነው አይደል? ለመስጠት ነው። እኔ የገባሁት መልስ ለመስጠት ነው ወይስ እኔ ያገባሁት ለምሳሌ ለውፋ የሆነ እንትን ልነግረው ነው። በይቅርታ አድርጉልኛ ሁላችሁም። በቃ ችግር የለውም። እሱን ስለሰማ አሁን ወደ መልሱ ሂድ። የነገርኩህን ሰማ፣ ወደ መልሱ ሂድ። ለመልሱ ደግሞ ኬኔ ያላ ኩርሲ ምንድን ነው? ያላ ኩርሲ ምንድን ነው? እኔ እኮ እየነገርኩ ነው። ለጠየቃችሁን ጥያቄ መረጃ ላይ ይችላል። ምክንያቱም የእስልምና ጥልቅ እውቀት ስለሌለኝ ማለት ነው። በቃ ሂድና ሚዩት አድርግና ተማሩ ዝም ብለህ ወይም አዳምጥ።
አስተያየትና ምክር ይሰለቻል። ቶፒክ ይዘን ገብተን ርዕስ ይዘን ገብተን እያንዳንዱ የሚገባው በሙሉ አስተያየትና እንትን የሚሰጥ ከሆነ በጣም አሰልቺ ነው የሚሆነው። ስለዚህ ወደ ትምህርቱ መልስ ካላችሁ ቀጥሉ። መልስ ያለው ያላ ኩርሲ ምንድን ነው? እኔ ያለው ቀጥል ሙሳ ቀጥልሽ። ክርስቲያን ሙስሊሞች ሰላም፣ እንዴት ናችሁ? ሙስሊሞች ሰላም አለይኩም ብያለሁ። በአንደኛ ነገር ልንገራችሁና አንድ ሰውን እንዳለው እሱ አንድ ሰውን ለማስረዳት አንተም መናገር አለባችሁ። ሌሎቻችሁ ግን ዝም ብላችሁ ማውራት። ምክር ነው ይዘህ የመጣኸው? አይ ምክር አይደለም፣ ንገረኝ፣ ጠይቀኝ፣ ችግር የለውም። ወደ መልሱ የአላህ ኩርሲ ምንድን ነው? እዛ ላይ አውራ። ያው የአላህ ኩርሲ እንደ ጌትነቱ እንደ ሀያልነቱ እና እንደ አላህነቱ እንደ ጌትነቱ እናመልከዋለን፣ እናምንበታለን። እናመልከዋለን። አዎ። ኦኬ፣ ምን ብላችሁ ነው የምታመልኩት የአላህን ኩርሲ? እንዴት ምን ብላችሁ ነው የምታመልኩት ማለት? እንደ ጌትነቱ ሀያልነቱ የአላህን ኩርሲ እናመልከዋለን ማለት ነው። ታፍኗል። ድምፅህ ታፍኗል። ኤርፎን ተሰካ ንቀለው። ይሰማል? ይሰማል። ኦኬ፣ ቀጥላ። እሺ፣ አላህ በጌትነቱ እናምንበታለን። ያላ ኩርሲ ኩርሲ ለማለት ምን ለማለት ነው? እስኪ አስረዱኝ። አይ ይሄ እኮ አያስቅም። እኔ አላወቅኩትም፣ ነግረኸኝ እኔ ከተሳሳትኩ ደግሞ ታርመኛለህ ማለት ነው። አንተ ከሊድ ያለው መጣብን። እናመልከዋለን እንደ ጌትነቱ ስትል እኮ ግራ ገባን እኮ። ያለህን ኩርሲ ምንድን ነው ስል እናመልከዋለን ያው እንደ ጌትነቱ እንዳምላክ። አይ እኔ አሁን መጥፎ ነገር መናገር አልፈልግም። ሰው መካከል ነኝ እኔ፣ ሰው ማከብር ሰው ነኝ። በንዴት ሆኜ መጥፎ ነገር መናገር አልፈልግም። ግን ማላውቀው ነገር ካለ ይሄን ብለህ አስረዳኝ አንተ። ግራ ገብቶን ነው እኮ ግራ ገብቶን ልስቅ ነበር ቅድም። ከምስቅ ብዬ ታገስኩ፣ በቃ ተውኩት። ሜይ ቢ ልጁን አልተረዳሁትም ወይንስ ምን እያለኝ ነው ብዬ ማለት ነው። የጠየቅንኛ ኩርሲ ነው። የአዳ ኩርሲ ምንድን ነው ብለን ስንጠይቅ እንደውም ክርስቲያን ነበር የጀመረ። ግራ ገብቶኝ የቃላት ስህተት ሊሆን ይችላል ብዬ የአላ ኩርሲ ብዬ ጠየቅኩ። ችግር የለውም ልረዳ ላዳምጥ። የአላ ኩርሲ ምንድን ነው? ኩርሲ ስለ አላ ኩርሲ ሰምተህ ታውቃለህ? አይ አላውቅም። ችግር የለውም። እናንተ ማለት መቀመጫ በርጩማ ማለት ነው፣ ወይንም ደግሞ ወንበር ማለት ነው። ሰው በእስልምና አስተምሮ ኩርሲ የሚባል አለ፣ ወይንም ደግሞ በርጩማ። እንደ ዋብያዎች በተለይም በርጩማ የሚባል ነገር አለ። ትልቅ ነው፣ ከሰባቱ ሰማያት የሚበልጥ ነው። በትልቀቱ በግዝፈቱ በጣም ግዙፍ ነው። ከአርሽ ግን ትንሽዬ ነው። አርሽ ፍጥረት መጨረሻ ነው ብላችሁ የምታምኑት አለ። ከእሱ በታች የሚገኝ ከሰባት ሰማይ በላይ የሚገኝ በጣም ግዙፍ የሆነ ከአርሽ ደግሞ ሲታይ አነስተኛ ሆነ። ይሄ ነው እና ሜይ ቢ ማታውቀው ከሆነ አሁንም አስቸጋሪ ይሆንብናል። ምክንያቱም እኔ ነግሬህ አርጊው ለማድረግ ይከብድሃል። የምናነሳቸው ጥያቄዎች ከሚያውቃቸው ሲሆን ምን መጠየቅ እንዳለብን እዛው አስልተን ስለምንጠይቅ ማለት ነው። ካላወቀው ግን ጥያቄውን ጠይቄ መልሱን ነግሬህ ነው የሚሆነው ውይይታችን ማለት ነው። አስቸጋሪ ሆነ። ሀዋ የምታውቂው አለ ምን ስላላ ኩርሲ? ያው እንዳልከውም አላህ ታላቅ ጌታ፣ እኔ እዛ ውስጥ ምንም አልገባም። አላህ የእውነት ማይሞት ማይዲን ማይነሳ ማይቆም ምንም ነገር ማይሳነው ጌታ፣ እሱን ነው ማመልከው። እኔ ግን ይሄ ጆሮ አለው
እጀት 4 እጀት አለው ምናምን። እኔ ወላሂ ግራ ነው ያንተን ሳሰብ፣ ወይኔ ጉዴ ግራ ነው የምታጋባኝ። ታጋላ እኔ እኮ አይደለሁም ያልኩት፣ ክርስቲያን አዘጋጅልኝ። አይደለም ሼክ ኤልያስም ይለዋል፣ ሀዲሳታችሁም ይላል። ለምሳሌ እጅ ያለው ይላል። አሁን ለምሳሌ ናሊንገርክ አንድ ነገር እግዚአብሔር እጅ አለው እግር አለው፣ ይሄዳል፣ ይነሳል፣ ይቆማል እንዴ? በደንብ ይሄዳል። ተገርዟል። ቆይ እሱን ኢየሱስ ነው የተገረዘው። ቆይ አይደለም፣ እንደዛ አይደለም። አዋ እኛ እግዚአብሔር መንፈስ ነው ብለን ነው ምናምነው። መንፈስ ነው ስንል የተገረዘው ኢየሱስ ነው እንጂ እግዚአብሔር አልተገረዘም። ቆይ ተረጋጊ። ተገረዘ የሚልም የለም። አሁን አለችኝ እኮ እሷ ሙስሊም ነች። ሙስሊም ስለሆነች ባለጌ ስለሆነች ነው። ስለዚህ እሷ አንተ እኛ ለምሳሌ እናንተ ጋር መጠን ስለዚህ አላህ አልተገረዘም ወሸላው እንደዚሁ ነው ምናምን ብልሽ ኦፌንድ የሚያደርግ ነገር ነው። ስለዚህ ስለሚያበሳጭሽ ይቅር እና ያንን እዛ ውስጥ አንገባ። አምላክ እኛ ያልሻው መንፈስ ነው ምናምን ነው ምናምነው። መንፈስ ነው ስንል እንደዚህ እጅ እግር ባት ምናምን የሚባሉ ነገሮች የሉትም፣ የተከፋፈሉ ማለት ነው። እንደዛ አንቀበልም እኛ። መጣ ሄድ ይባላል ወይ ብለሽ ጠየቅሽን፣ አይባልም። ለምን እንደማይባል ታውቂያለሽ? በሁሉ የሞላ ነው ብለን ነው ምናምነው እኛ። ከታይም እና ስፔስም ውጭ ያለ ነው ብለን ነው ምናምነው። በሁሉ የሞላ ከሆነ አንቺ ጋም አለ። አንቺ ጋር ካለ መጣ ተብሎ ሊነገር አይችልም። አለ አስቀድሞ አንቺው ጋር። እኔ ጋም ስላለ እኔ ጋር መጣ አይባልም። አለ አስቀድሞ እኔ ጋር። በሁሉ የሞላ ነው እሱ። ከታይም እና ከስፔስም ውጭ ያለ ነው። ስለዚህ መጣ ሄደ ቆመ ተቀመጠ የሚባለው አይሰራም ለሱ። ምክንያቱም ተቀመጠ መጣ ሄደ ለማለት ከታይምን ከእንትኑ ማነስ መቻል አለበት፣ ከቦታ ማነስ መቻል አለበት፣ ከስፔስ ማነስ አለበት። ለመቀመጥ ለመነሳት ለመሄድ ማለት ነው። ፈጣሪ የኛ ደግሞ ከስፔስ እና ታይም ውጭም ያለ ነው ብለን ነው ምናምነው። ሰው እንደዚህ ውጭ ከሆነ ያለው እግዚአብሔር ልጅ ነው ወይስ የማርያም ልጅ? እንቀጥልሻለን። ኦኬ አለው ምን ጊዜ እንደቆምኩም አላውቅም። አብሽሪ ቀጥል። እጅ አለው እግር አለው የሚለውን ብለን አናምንም የሚለው ጋር ነው ያለው። መንፈስ ነው በሁሉም ቦታ። ሉክ በደንብ አስተዊ። እኛ ስለዚህ መንፈስ ነው ብለን ነው የምናምነው። በሁሉ የሞላ ነው ብለን ነው የምናምነው። ስለዚህ በሁሉ ባሉ አይሰራም። ቆመ በምትይበት ጋር አለ፣ ተቀመጠ በምትይበት ጋር አለ። በሁሉ የሞላ ስለሆነ ማለት ነው። የእናንተ ግን በሁሉ የሞላ አይደለም፣ ከአርሽ በላይ ነው። ስለዚህ ከአርሽ በላይ ከሆነ ደግሞ ወደ ቅርቢቱ ሰማይ ይወርዳል ብላችሁ ታምናላችሁ። ከሌሊቱ 9 ሰዓት ላይ ይወርዳል ይመጣል ማለት ነው። ስለዚህ መምጣት መሄድ ይነገርለታል። እሱ መምጣት መሄድ ከተነገረለት ደግሞ ከስፔስ እና ፕሌሱ ያንሳል። ይገባል ይወጣል፣ ይገባል ይወጣል፣ ይገባል ይወጣል። ከስፔስ እና ፕሌስ ስላለበት ማለት ነው። እንደገና ደግሞ እግሩን ወንበር አለችው፣ እሷ ላይ እግሩን ሲያስቀምጥ ትላለች። ውችስ ከባድ ነው ማለት ነው። ግዙፍ አካል ያለው ነው። የእኛ ደግሞ አምላክ ግዙፍ አካል የለውም ብለን ነው ምናምነው። የሚታይ እንዳይሳደቡ ንገርልን። የተሳደቡ እሺ፣ ኮመንት አትሳደቡ። ኮመንት ተሳደቡ ከሆነ አረፉ ከምትል ድምፅ ያሰማል ይላል። እሱ ደግሞ ስህተት ነው። እኛ ጋር የለም ማለት ነው። እንደዚህ ግዙፍ አካል የሚታይ የሚዳሰስ የሚነካ የለውም ብለን ነው ምናምን። ሜይ ቢ ከዛ አንጻር ተረጁ። ለዛ ነው አዋ አቤት አቤት። ስለዚህ እኔ አንድ ጥያቄ አለኝ። አንድ ጥያቄ ደግሞ አለኝ። ኢየሱስ የማርያም ልጅ ነው? የማርያም ልጅ ነው? የእግዚአብሔር ልጅ ነው? ኢየሱስ የማን ልጅ ነው? እና ሁለተኛ ደግሞ ማርያምንስ ማን ፈጠራት? ኢየሱስ እንዴት ኢየሱስ ለእግዚአብሔር ልጅ ከሆነ ማርያምስ ከየት መታ እናት ልትሆን ቻለች? መልካም። የእሱ 2 ልደቶች አሉት። 2 ልደቶች አሉት። አስቀድሞ ቃል ከአብ ተወልዷል። አካላዊ ቃል ወልድ ከአብ ተወልዷል፣ ከአባቱ ያለ እናት። ይህንን ማቴዎስ ወንጌል ምዕራፍ 16 አንድ የክፈተው ክርስቲያን
አስቀድሞ ከአብ ተወልዷል። ቃሉ ነው። ከሱ እንደመወለዱ የአብ ልጅ ነው። የአብ ልጅ ከእርሱ የተገኘ ከእሱ የተካከለ ከእርሱ የተገኘ ሰዎች የሰው ልጅ ማን ብሎ ይሉታል አለ። መለስ አድርገው ቁጥር 13 አንድ ያድርገው። እንደዚህ አለ። በደንብ አስተውይ። እንደዚህ አላቸው። ልብ በይ። አንቺ የጠየቅሽውን ጥያቄ ክርስቶስ ራሱ ጠየቃቸው። ምን ብሎ ጠየቃቸው መሰለሽ? ኢየሱስም ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል አላቸው። ሰዎች አለና የሰውን ልጅ ብሎ ደግሞ ራሱን የሰው ልጅ እንደሆነ ተናገረ። ማን ብለው ይጠሩታል አለ። አንቺ ጠየቅሽውን የአብ ልጅ ነው ወይንስ የማርያም ልጅ? ማርያም ሰው ነች። እሱ ጠየቀ። ማን ብለው ይጠሩታል አለ። የሰው ልጅ ነኝ አለ። እሺ ማን ብለው ይጠሩኛል አለ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። አንዳንዶቹ ይሄ ኤልያስ ሳይሆን አይቀርም ይላሉ። አንዳንዶቹ ኤርሚያስ ሳይሆን አይቀርም ይላሉ። በጊዜው የነበሩ እንደናንተ አይነቶቹ ደግሞ ሙስሊሞች ነቢይ ነው ትላላችሁ፣ እንደዚህ ይሉሃል አሉት። እሱስ እኔ ኤልያስ ነኝ አለ? እኔ ኤርሚያስ ነኝ አለ? ወይንስ እኔ ነቢይ ነኝ አለ? ምን ብሎ መለሰላቸው? እርሱም እናንተ እኔን ማን እንደሆነው ትላላችሁ። ሰዎች እኔን እንደዚህ ብለው ያምናሉ፣ እናንተስ ደቀ መዝሙርቱን ተከታዮቹን ማለት ነው ማን ነኝ ብላችሁ ነው የምታምኑት አላቸው። ነቢይ ነኝ ነው የምትሉት? ኤልያስ ነው የምትሉት? ኤርሚያስ ነው የምትሉት አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ማን ነህ አለው? ኤርሚያስ ነህ አላለውም። ኤልያስ ነህ አላለውም። ነቢይ ነህ አላለውም። ማን አለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ደቀ መዝሙርቱ። ኢየሱስ ምን አለው? ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይሄንን አልገለጸልህም እና ብፁዕ ነህ፣ ቅዱስ ነህ ማለት ነው። ይሄንን በማወቅህ አንተ ልዩ ነህ። ሌሎቹ ማን ነው የሚሉት? ነቢይ ነው የሚሉት። ሌሎቹ ምንድን ነው የሚሉት? ኤልያስ ነው የሚሉት። ሌሎቹ ኤርሚያስ ነው የሚሉት። እኔም እልሃለሁ አንተ ጴጥሮስ ነህና በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም። ሾመው ጴጥሮስን ክርስቶስ ምን ብሎ ስለመሰከረ? እንደነኛ እንደ ሰዎቹ ወይም ሙስሊሞች እንደሚያምኑት እንደነኛ እንደ ሰዎቹ ኤልያስ አላለም። እንደነኛ እንደ ሰዎቹ ኤርሚያስ አላለም። አሁን ሙስሊሞች እንደሚያምኑት አንተ ነቢይ ነህ አላለው። ማነኝ ይለዋል? አንተ የሕያው የእግዚአብሔር ልጅ ነህ። ስለዚህ አንተ ብፁዕ ነህ። ትክክለኛውን መልስ አግኝተሃል። ስልጣንን ሰጠው ማለት ነው። ስለዚህ ኢየሱስ ማን ነው ስትል የሕያው የእግዚአብሔር ልጅ ነው። ያ የሕያው የእግዚአብሔር ልጅ በስጋ የተገለጠ ነው። ከማርያም በስጋ ተወለደ። አስቀድሞ የአብ የባህሪ ልጁ ነው። ወጣሽ? በደንብ ጥያቄው ተመልሷል ይመስለኛል። ለምሳሌ እምነቴ ልቀይር ብል እስልምና የውሸት ሃይማኖት ነው ወይስ የተሳሳተ ሃይማኖት ነው ብዬ ባምን፣ ኦርቶዶክስ ወይስ ክርስትና ትክክለኛ ሃይማኖት ነው ብዬ ባምንበት ምን ማረጋገጫ አለኝ? ለምሳሌ እኔ ወደዛ የምመጣበት መንገድ እና እሱን እስኪ ያስረዳኝ። ኦኬ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እና እንደክፈተው ትክክል ለመሆኑ ምንድን ነው ማረጋገጫችን? እኛ እንደዚህ ይላል መጽሐፋችን፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም አንድ እንዲጠፋ አይፈልግም እግዚአብሔር። ምን ዋስትና አለ? እሱን አምነን አንድ ሰው እንዲጠፋ እግዚአብሔር ፈቃዱ አይደለም፣ ፍላጎቱ አይደለም። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ክርስቶስ ወደ ዓለም ሲመጣ
በዓለም ሊፈርድ ሳይሆን እንዲድኑ ነው። ከፍ አድርጎ በእርሱ በሚያምን አይፈረድበትም፣ ካመን አይፈረድብንም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ካላመነ ፍርድ ውስጥ ነው ያለው። ካመነ ግን አይፈረድበትም። ይህ ዋስትናችን ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ክፈተው። ምንድን ነው ዋስትናችን? ክርስቶስን ስንይዝ ምን ይለናል ክርስቶስ? ቁጥር 25 ኢየሱስም ትንሣኤና ሕይወት እኔ ነኝ አለ። ትንሣኤና ሕይወት እኔ ነኝ። ማንም ፍጡር ተነስቶ እኔ ትንሣኤና ሕይወት ነኝ ሊል አይችልም። ሕይወታችን ራሱ የተሰጠን ነው። የሚያምንብኝ ቢሞት እንኳን ሕያው ነው አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሙት አይደለም። በእኔ አምናችሁ ብትሞቱ እንኳን ሕያው ትሆናላችሁ፣ ትነሳላችሁ። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህንን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ስለዚህ በክርስቶስ የሚያምን ዘላለም ሕይወት አለው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንዴ ክፈተው። ልጅን አይቶ በእርሱ የሚያምን ሁሉ አንድ አይደለም። ልጁን አይቶ ወልድን አይቶ ኢየሱስን አይቶ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ የአባቴ ፍቃድ ይሄ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። ያ ፍቃድ ምንድን ነው? ወልድን አይተ ማመን፣ እርሱም ያስነሳሃል፣ የዘላለም ሕይወት ጨምር ነው ይበቃል። ጨምር። ስለዚህ እሱ ምንድን ነው? የዘላለምን ሕይወት የሚሰጥ ነው። እሱን አይተን ከመጣን ክርስቶስን ብለን ከመጣን የዘላለም ሕይወት አለን ማለት ነው። የዘላለም ሕይወት ካለን ደግሞ ምን እንፈልጋለን ከዚህ በላይ? እሱ ምን ስለሰጠን? ትንሣኤ ሕይወትን ስለሰጠን፣ ዘላለማዊ ሕይወትን ስለሰጠን፣ ሞትን ሽሮ ትንሣኤን ስለሰጠን። ሞት በአንድ ሰው በኩል ገባ አይደል? በአዳም በኩል። ትንሣኤ ሕይወት ደግሞ በክርስቶስ ሆነ ማለት ነው። ስለዚህ በሱ ካመንን ምን አንሆንም ማለት ነው? አናፍርም ማለት ነው። ሕይወትን ስለሰጠን። ቤቢ ክርስቲያን ምትለዋለህ? ነቢላ ዒሳ ኢየሱስ ክርስቶስ ማለት ነው። እኛ በአሁንም ከትውልዳችን አንጻር እንደተማርነው በትንሹም ቢሆን እንዳወቅኑና እንደተማርነው ከሆነ ነቢይ እንደሆነ ነው ማረጋገጫችን። እና በእናንተ ዘንዳ ደግሞ ጌታ ብላችሁን የተቀበላችሁት፣ በእኛ ደግሞ እንደ ውስጣችን እንደሚያውቀው ነቢይ ሆኖ ተልኮ እንደመጣ የምናውቀው። እሱ ጋር ደግሞ ምንድን ነው ልዩነቱ? የትጓን የተሳሳቱትን የሚለውም ነገርም ንገረኝ። ያ መጽሐፍ ቅዱስ እንግዲህ በግልጽ ክርስቶስ የጌትነቱን አምላክነቱን ይናገራል። ነገር ግን ክርስቶስ የመጣውም በስጋ የተገለጠ አምላክ ነው። ያ በስጋ የተገለጠው አምላክ በስጋ የተገለጠው ቃል ወይም ወልድ በስጋ ሲገለጥ የተገለጠበት ምክንያት ለእኛ ለሰዎች ቤዛ ሊሆነን እንደሆነ እግሩ ስር ቁጭ ብለው የተማሩ ማቴዎስ ወንጌል ምዕራፍ 10 አንዴ ክፈትልኝ ቁጥር 1 የጻፉልን ነገር አለ። ያዩት የዓይኑ እማኞች በጆሮ የሰሙት ቁጥር 1 ላይ 12ቱ ደቀ መዛሙርት መርቱ ወደ እርሱ ጠርቶ እንዲህ አላቸው፣ እንዲያወጡ በርኩሳን መናፍስት ላይ ደዌያንን፣ ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። ይህንን ስልጣን መስጠት የሚችል ፈጣሪ ብቻ ነው። አጋንንትን እንዲያወጡ ስልጣን የሰጣቸው ማለት ነው ክርስቶስ። የ12ቱም ስም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብ፣ ወንድሙም ዮሐንስ፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀናናዊም ስምዖን፣ ዳግማዊ፣ እንደዚህ እያለ እነኚህ ናቸው። እነኚህ ሐዋርያቶቹ ስም ነው። ከነኚህ ውስጥ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 እንደዚህ አካባቢ ላይ አንዴ ክፈትልኝ። ደቀ መዛሙርቶቹ ምን አሉ ስለ ክርስቶስ? እነኚህ የሾማቸው ስልጣን የሰጣቸው ምን አሉ?
ክርስቶስን ማን ብለው ጠሩት? ምን ብለው ጠሩት? ቶማስም እንደዚህ ያለ ቁጥር 28 ላይ ቶማስም ጌታዬ አምላኬ ብሎ መለሰለት። ማንን? ክርስቶስን። እንደተወጋ እንደተቸነከረ ሲያሳየው ሲነካው ከመቃብር ሲነሳ ጌታዬ አምላኬ ብሎ ጠራው። ከ600 ዓመት በኋላ የመጣው መሐመድ ግን ኖ ጌታም አይደለም አምላክም አይደለም አለ። የሾማቸው ስልጣን የሰጣቸው ደቀ መዛሙርቶቹ ግን ጌታዬ አምላኬ አሉት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13ና እንዴ ክፈተው። ዮሐንስ ቅድም እንዳየው ደቀ መዛሙርቱ የነበረው ምን ብሎ ጻፈልን? ክርስቶስ ምን ብሏል አለ። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን ምን ጌታና መምህር ስሆን እግራችሁን ካጠብኩ እናንተ እንዲሁ ደግሞ እርስ በርሳችሁ ታደርጉ ዘንድ እግራችሁን ትታጠቡ ዘንድ ይገባችኋል ብሎ ትእዛዝ ሰጣቸው ማለት ነው። ምን እኔ ጌታና መምህራችሁ ስሆን ብሎ እንዳስተማረ ዮሐንስ ጻፈልን። ከ600 ዓመት በኋላ የመጣው ግን ኖ ጌታ አይደለም ማለት ነው። ይህ አስቸጋሪ ነው የሚሆነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 እንዲክፈተው። ዮሐንስ ምን ብሎ ጻፈልን? እኔና አብ አንድ ነን አለን። ኖ አላህና ኢሳ አንድ አይደሉ፣ የተለያዩ ኢሳ ፍጡር ብቻ ነው ነቢይ ብቻ ነው ቢለን አንቀበልም። ኦኬ ዮሐንስ ወንጌል ምዕራፍ 2 ቁጥር 17 እንዴ ክፈትልኝ። ደቀ መዝሙርቱንም የቤት ቅናት ከፍ አድርገው ኢየሱስም የቤተ መቅደስ ክርስቲያኖች ማትሳደቡ አዳምጡ። መጀመሪያ ኮመንት ዝም ብላችሁ አትስጡ። አንዴ አዳምጡ። ኢየሱስ ምን አላቸው? ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳለሁ አላቸው። ኢየሱስ መልሶ ይህን ቤተ መቅደስ አፍርሱት፣ በሶስተኛ ቀንም አነሳዋለሁ አላቸው። ከፍ አድርገው ግደሉኝ፣ ስቀሉኝ፣ ግን እነሳለሁ አላቸው። ለምንድን ነው ይህንን ያደረገው? ለምንድን ነው ይህንን ያላቸው? ማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንዴ ክፈተው። እሺ ግን ጌታችሁ እንዴት ለምሳሌ ጌታ ሆኖ እንዴት በሰዎች ሊገደል ቻለ? በፍጡራን በራሱ በፈጠራቸው ፍጡራን እንዴት ሊገደል ቻለ? መልካም እመጣለኝ። እሺ ገላትያን አንዴ ክፈትልኝ። እሺ ገላትያ ምዕራፍ 3 ቁጥር 14 እንዴ በፍጡር እንትን ሊል ቻለ? ዝቅ አድርገው እስኪ ዝቅ አድርገው። ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። አስቀድሞ ልክ እርግማን ነበረ። ምን የሚሉ እርግማን? ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ እርሱ ተብሎ እርግማን መጥቶ ነበረ። አዳም ደግሞ ዘፍጥረት ምዕራፍ 3 ቁጥር 19 አካባቢ ላይ ኃጢአት ስላደረገ አፈር ነህና ወደ አፈር ትገባለህ ተብሎ ተረግሞ ነበረ። ሮሜ ምዕራፍ 3 እና ሮሜ ምዕራፍ 5 ላይ ደግሞ ከቁጥር 7 ጀምሮ እስከ 12 በአዳም በኩል ምን መጣብን ይላል? ሞት መጣብን። የእርግማኑ ውጤት ሞት መጣብን። ስለዚህ ሟች ሆን ወንድማችን ሙሳ ሰው ሁሉ የሚሞት ሆነ። ምን በማድረጋችን? በማጥፋታችን። አዳም በማጥፋቱ ሞት መጣበት፣ ተረገመ ማለት ነው። በዛ እርግማን ምክንያት ሰው ላይ ሁሉ ምን ደርሶ ነበር? ሞት ደረሰ ማለት ነው። በእንጨት የሚሰቀል ደግሞ የተረገመ ነው ተብሎ ተጽፏል በብሉይ ኪዳን ማለት ነው። ስለዚህ እኛ ደግሞ የእርግማን ተካፋዮች ሆንን። ያንን እርግማን ካሳክሰን መነሳት አልቻልንም። ስለዚህ ሞት አንቆሚ ይዘን ሆን ትንሣኤም አናገኘን ማለት ነው። ስለዚህ ነሰሰርሊ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ ተብሏል እና የሴቲቱን ጠላት ወይንም ደግሞ ያንን እባቡን ጭንቅሌቱን ቀጥቅጦ ሞትን የሚሽርልን አካል ያስፈልገናል። ሰው የሆነ ብቻ ደግሞ ይህን ማድረግ አልቻለም። ስለዚህ ሰው የሆነ ብቻ ይህን ማድረግ ካልቻለ በስጋ ክርስቶስ ተገለጠ ማለት ነው። በስጋ ተገለጠና ያንን ደምስሶ ያንን ስልጣን ሰጠን። ምን? አጋንንትን የምንገዛበትን አጋንንትን የምንቀጠቅጥበትን ኃይሉን ስልጣኑን ሰጠን ማለት ነው። በምን? በስጋ ተገልጦ። ስለዚህ ካሳ ካሰልን፣ ካሳውን ራሱ ካሰልንና አጋንንትን የምንገዛበት አጋንንት አሳስቶን ከገነት ያወጣን ነበር። አጋንንት እኛ ላይ ሰልጥኖብን ነበር። አሁን አጋንንት እንዳይገዛን እንዳይሰለጥንብን የእኛን ዕዳ በሙሉ ተሸከመና ስለኛ ምን ሆነ ይላል? እርግማን ሆነ። እሱ የተረገመ አይደለም፣ ነገር ግን የእኛን እርግማን ተሸከመልን፣ የእኛን ዕዳ ተሸከመልን። ለምሳሌ አንተ እዚህ ጋር ቃል ወንጀል ሰራ። ወንጀል ሰርቶ 1000 ብር መክፈል አለበት ነፃ ለመውጣት። 1000 ብር የለውም። ለቃል ያንን 1000 ብር እኔ ዋስ ሆናለሁ ከፍላለሁ አልክ።
በዛን ሰዓት ቃል ተለቀቀ። አንተ ባለዕዳ ትሆናለህ ያኔ። መቼ? የቃልን ዕዳ እስከምትከፍል ድረስ። አንተ ግን ወንጀሉን አልሰራህም። ለምንድን ነው እሱ አንተ ባለዕዳ የሆንከው? 1000 ብር ከፍላለሁ ብለህ ዋስ ሆንክ ማለት ነው። ስለዚህ 1000 ብሩን ስትከፍል ቃልን ነፃ ታወጣዋለህ ማለት ነው። አንተም ነፃ ትሆናለህ። የቃልን ዕዳ ነው የተሸከምከው። ያንተ ኃጢአት ሰርተው ወንጀል ሰርተ አይደለም። ክርስቶስ ስለኛ ምን ሆነ? የእኛን ዕዳ በደል ተሸከመልንና ወደ ፍቅሩ መለሰን ማለት ነው። ወደ ንጽህና መጣን ማለት ነው። ካሳ ካሰልንና ቤዛነትን ሰጠን ማለት ነው። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ቅድም የከፈትከው ላይ እሱን ይናገራል። ራሱ እንደሚሰቀል ነገረን። አስገድደውት በኃይል ዘውት ምናምን እሱ ሳይፈልግ በሌለበት ምናምን አይደለም። የመጣውም ዓላማውም እኛን ካሳ ሊክስ ነው። ለእኛ ካሳ ሊክስ ነው። ሴጣንን ድል ሊነሳ ነው። እንዲሁም ይላል የሰው ልጅ ሊያገለግል የመጣው ክርስቶስ ምንድን ነው? እንድናገለግለው አይደለም፣ እንድናገለግለው አይደለም፣ ሊያገለግል። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ ምን ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ የመጣው ቁጭ ብሎ ና ከሌ እንደዚህ አድርግ፣ ማቴዎስ እንደዚህ አድርግ፣ ቶማስ እንደዚህ አድርግ ሊል አይደለም የመጣው። አንተ ንጉሥ እኔ ጌታ ሆኜ ምናምን ሊል አይደለም የመጣው። ጌትነቱ ንግስናው ከምድራዊ ስላልሆነ ዮሐንስ ወንጌል ምዕራፍ 18 እንደሚናገረው። ስለዚህ ሊያገለግል ነፍሱ ስለኛ ቤዛ ሊሰጥ መጣ። ከዛ አስቀድም ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 14 ጀምሮ እኔ ጌታችሁና መምህራችሁ ስሆን እግራችሁን እንኳን ዝቅ ብዬ ካጠብኩኝ እናንተ ከእኔ ትሕትናንና ፍቅር ተምራችሁ እርስ በርስ ይህንን ልታደርጉ ይገባል አለ። ምን? ለምሳሌ አንተ ቀጥታ ቤተ መንግስት መግባት አትችልም። ሸበጥህን አጥልቀህ አሁን ላጥ ላጥ እያልክ ወደ ቤተ መንግስት ምትሄድ ከበር ላይ ነው የሚሾትህ ዘበኛው። አችልም። አዳምና ሔዋን የሴጣንን ቃል ሰሙና እግዚአብሔር እንሆናለን ብለው ላጥ 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 ዕፀ በለሷን በልተው እግዚአብሔር የሚሆኑ መሰላቸው። ተራቆቱ፣ መሆን አልቻሉም። ፍርድ መጣባቸው፣ ተራቆቱ፣ እፍረት ያዛቸው። ስለዚህ አልቻሉም። ሞት በላያቸው ላይ ሰፈነ። እግዚአብሔር ግን ኃያል ነውና ቃሉን ላከ፣ ልጁን ላከ፣ በስጋ ተገለጠ። እናንተ መሆን አትችሉም፣ እኔ ግን በስጋ ተገልጬ የእናንተ ዕዳ የገባችሁበትን ዕዳችሁን ከፍልላችኋለሁ አለ። ፍቅር ነውና ዳኛ ብቻ ሳይሆን መሐሪም ነውና፣ ዳኛ ብቻ ሳይሆን ይቅር ባይም ነውና፣ ፈራጅ ብቻ ሳይሆን ይቅር ባይ ስለመሆኑ፣ ስለዚህ ይቅርታውን በዚህ መልኩ አደረገው። ካሳ መካስ ስላለበት ማለት ነው። እውነተኝነት ካሳውን መካስ ይህንን ፈጸመላቸው ማለት ነው። ስለዚህ ቤተ መንግስት ላጥ ላጥ ብለህ ባትሄድም፣ ነገር ግን አብይ ደግሞ ከፈለገ ላጥ ላጥ ብሎ መምጣት ይችላል። ወደ አንተ ጋር ተፈለገ ይመጣል። ወደ አንተ ጋር ከአንተ በተሻለ ፖዚሽን ላይ ስላለ ማለት ነው። ስለዚህ ክርስቶስ አስቀድሞ በእግዚአብሔር መልክ የነበረው ያ በእግዚአብሔር መልክ የነበረው በምን ተገለጠ? በሰው አምሳል በምስሉም እንደ ሰው ተገኝቶ የባሪያን መልክ ይዞ ይላል። ይሄውም ለመስቀል ሞት እንኳን የታዘዘ ሆነ አለው ማለት ነው መጽሐፋችን ፊልጵስዩስ ምዕራፍ 2 ቁጥር 5-7 ማለት ነው። አስቀድሞ ግን ትንቢተኛው ኢሳያስ ምዕራፍ 53 ላይ ክርስቶስ ከመወለዱ በፊት ከ50 ዓመት ከ700 ዓመት አካባቢ ላይ ይህንን ትንቢት ተናግሮት ነበረ። ስለዚህ ክርስቶስ የመጣው ለእኛ ቤዛ ሊሆነን ነው። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል ማለት ነው። ስለዚህ ነቢያትን ሲልክ ቆየ። ነቢያቶች ፍጹም ማድረግ አልቻሉ፣ ፍጹም መሆን አልቻሉም። ራሳቸውም ኃጢአት ይሰሩ ነበረ። መጨረሻ ላይ ግን ሆኗል ሁሉም ወራሽ ባደረገው ዕብራውያን ምዕራፍ 1 ቁጥር 1 ጀምሮ እንደሚናገረው ሁሉም ወራሽ ባደረገው ነቢያትን ሲልክ ከቆየ በኋላ ነቢያት ሲመጡ ፍጹም ማድረግ ስላልቻሉ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ በልጁ ተናገረን ይላል። ኦኬ፣ ሌላ ጥያቄ አለ ወይንስ እዚህ ላይ ያልገባህ አለ? አንድ እድሉን ተሰጡኝ። እሺ፣ አንድ እድሉን ተሰጡኝ። ለሙስሊም ወንድሞቼ ሙሳ ይቅርታ፣ ለአንተ አንድ ጥያቄ ካለ ብቻ እኔ ላይ አንድ መልእክት እንዲያስተላልፍ አትፈቅዱልኝም? ጥያቄ ካሌለ ሰዓት የለንም አሁን ሀሳብ ለመቀበል። ጥያቄ ያለው አለ? አንድ ጥያቄ ጠይቀኝ ወይም በውስጥ አውራኝ ወይም ጥያቄ ካሉ አይሻልም? ሰዓትም ስለሄደ ወይም አንድ ጥያቄ ጠይቀኝ።
ክርስቲያን እንዴት ይሻላል? ሰዓት ሄዷል፣ ግን ወይ ቢበቃን አይሻልም? እሺ ሙሳ አንድ የኔን ተቀበለኝና ከዛ ታጠፉታላችሁ። እሺ አንድ ሀሳቡ ነገር እሺ ቀጥል። አንድ ጥያቄ ብቻ ቀጥሉ። አሊ ቀጥል። አሊ ነው መሰለኝ አለው። እንዴት ናችሁ ወገናችን? እፎይ ሰላም ነው? ሰላም ነው። እንዴት ነው? እንዴት አመሸ? ይመስገኑ። እሺ እኔ አንድ ጥያቄ አለኝ። ቅድም የሆነ ነገር ስትናገር እየሰማሁ ነበረ። የኛ ኡስታዝ አቡ ሀይደር አንዳንድ ውሸቶችን ሲቀጥፍ ነበረ በህይወቱ ዘመን ሙሉ አልክ። የኛ ቄሶች ደግሞ አይቀጥፉም፣ ውሸት አይናገሩም አልክ። እኔ ደግሞ በማስረጃ ላሳይክ። የአንተ ቄስ ምን እንዳለ በማስረጃ ላሳየ። አመድ ቆይ እኔ ሰዎችን ዲፌንድ አላደርግም። በመጀመሪያ ደረጃ አንድ እዚህ ላይ ያዘው ሲጀመር እኔ አቡ ሀይደር ውሸታም ነው ያልኩት ከምን አንጻር ነው? እኛ ላይ እድሜ ልኩን ንጽጽር ሲሰራ ከንጽጽር አንጻር ነው። ምን ዋሽተዋል? ምን ዋሽተዋል? ማንኛውም ነገሮች የሚያነሳቸው እኛ የሚመለከቱ አይደሉም። አሳይኝ እስኪ በማስረጃ አሳይኝ። ማንኛውም የሚያስተምራቸው እኛ የሚመለከቱ አይደሉም አልኩ። ምሳሌ ምን እኮ ምን በእናንተ ሃይማኖት ዋሽተዋል? ውሸት ተናግረዋል? በመጽሐፋችሁ ምንም አንድ ቀንም ትክክል ተናግሮ አያውቅም። አንድ የኛ አስተምሮ ትርጓሜ አንጥቶ ተናግሮ አያውቅም። አንድ ቀን እኮ ምን ብሎ ተናገረ? አንድ ቀን የኛን ትርጓሜ አምጥቶ አያውቅም እያልኩ እኮ ነው። ውሸት ተናገረ ነው አይደል እያልከኝ ያለው? ያ ውሸት ተናግሯል አይደል? ያ ለምሳሌ ከፍ አድርገና እፎይ እዚች ጋር አንድ ሀሳብ መስጠት እችላለሁ። ቅድም በቪዲዮ ምናምን የምታመጡት ሰውዬ አንዳንድ እንትኖችን ያስገባልና አትሊስት እኔ እዚች ጋር በጣም ከፍ ብዬ ጮክ የማናገርበት ምክንያት ብዙ እውቀት ሊኖረኝ ይገባል፣ ማስረጃም ሊኖረኝ ይገባል። ማዳመጥም ስላለብኝ ማለት ነው። መማርም ስላለብኝ ማዳመጥም ስላለብኝ ነው። እኔ ባለጌ አይደለሁም፣ መሳደብም አልፈልግም። በስነስርዓት አዳምጬ ተረድቼ ልክ ነው ልክ አይደለም የሚለውን ነገር ለመውሰድ ነው፣ ዛሬም ነገም ቢሆን ማለት ነው። ስለዚህ እሱ ጥሩ ነው ያለብን ነገር ረጋ ብለን ማንም ቢሳደብ ምንም ሊያመጣ አይችልም። ስለዚህ በመሳደብ ሳይሆን በመደማመጥ ነው። አንተን ስታስረዳኝ ልክ ነው ልክ አይደለም ያልኩ እኔም እያረጋገጥኩ ማስረጃ ሲኖረኝ አንተ ማስረጃ ካለ በዛ መተማመን እንችላለን። አትሊስት ይሄ የመጣ አሁን መከፋፈል እኔ እስልምና ውስጥም አላውቀውም። ስለዚህ ትክክለኛው ማስረጃዎቹን እያዳመጥኩ ልክ ነው ልክ አይደለም የሚለውም ሌሎቹንም አዋቂዎችንም እየጠየቅኩ እንትን ማድረግ ነው የምፈልገው። ስለዚህ እኔ አሁን እዚች ጋር መሳደብም አልፈልግም፣ እውቀቱም ሳይኖረኝ ነው ብዙ መከራከር አልፈልግም። እያዳመጥኩ ይሄ ልክ ነው ወይ ይሄ እንዲህ ነው ይሄ ነገር እንዲህ ነው ወይ ብዬ የመጠየቅ ደግሞ መፍትም አለኝ፣ ፍቃድም ደግሞ የግድ ይሰጠኛል። ስለዚህ ዛሬ ጤናማ ነው ይሄ እናውቀውን እንመልሳለን። አሁን ችግሩ ምን እንደሚሆን ታውቃለህ? አንዳንድ ሰው አታክ አድርጎ ይጀምራል። ኢሚሌት ማድረግ ነው ሰዎችን አልፈልግም። ባይዘ እንደኔ ቤት ነፃነት ያለበት የለም። ሀሳብን የማዳመጥ ችግር የለብኝም። እኔ ሀሳብ ላይ ብቻ የምታወራ ከሆነ ግን ገና አስቀድመው ወይም ኮመንት ላይ ያቸዋለሁ ምንም አያውቅም እንደዚህ ነው ስድብ ይጀምራሉ ማለት ነው። ከዛ እንደገባ ሞክ አድርጎ ይጀምራል። አንተን ተሳደብክ እያልኩ አይደለም። ሞክ አድርጎ ይጀምራል። አንተ ማይም፣ አንተ ደንቆሮ፣ አንተ እንደዚህ ነህ ብሎ ይጀምራል። ኦኬ ታውቃለህ ማለት ነው እንደዛ እያልከኝ ከሆነ ምክንያቱም እኔም ሰው ነኝ፣ ይሰማኛል ሲሰድበኝ። ስለዚህ ላወራው ማስረጃ አንተ ማስረጃ ማታመጣ ከሆነ እኔን እንዴት ደንቆሮ ልትል ትችላለህ? አንድ እና ከዛ አንጻር ነው ሜይ ቢ ኦፌንዶኝ የምናገራችሁ ካለ ማንኛውም ሰው እኔ ቤት ገብቶ ያው ብዙ አሉ። አሁን ከስሮ ነው በፊት እየገቡ እንትን የሚሉ መመስከር ይችላሉ። በነፃነት ጉዳይ ላይ በውስጥ የሚያወሩኝ አሉ። በጤናማነት አውርተውኝ እብድ አይደለሁም እኔ የምሰድባቸው። በጤናማነት አውርተውኝ አንድ ጊዜ እፎይ አንዴ አዳምጠኝ። አሁን ይኸውልህ ለምን አንተ የውይይት ጥሪ ለምን አትቀበልም? ኢብራሂም የውይይት ጥሪ አቅርቦልሃል፣ አትቀበልም? አሊ ወደ ሀሳቡ ብቻ ተመለስ እና ጥያቄ ካለ ክርስትና ላይ ጥያቄ ጠይቅ።
የውይይት ጥሪ ማን አልቀበሉም ያሉት የሻሉ ኡስታዞች ለምን እምቢ እንዳሉ ጠይቃቸው። አይቶ በቃ ቃሉ እንደማትቀበል እኔ ልጠይቅህና አንተ መልስልኝ። ለተማሪዎች ነበር ክርስትና እምነት ከኢየሱስ ክርስቶስ በፊት ነበር? እነ ሙሴና ክርስቲያን ናቸው። ክርስትና ማለት ምን ማለት ነው? ክርስትና ማለት ክርስቶስን መከተል ነው። እሱን ትርጉሙን አውቀዋለሁ። እምነቱን የሰበከ ማን አለ? የሰበከ ነብይ አለ? መልካም እሺ፣ ክርስቶስን መከተል ነው ክርስቲያን ማለት። እናመሰግናለን። ነቢያቶች በሙሉ የክርስቶስ ተከታይ ናቸው፣ የወልድ ተከታይ ናቸው። ክርስቶስ ማለት ምን ማለት ነው? ቅድም ለሙሳ ሳስረዳው ነበረ። ኢየሱስ ማለት ምን ማለት ነው? የአብ ልጅ ማለት ነው። ስለዚህ ነቢያቶች አብ ልጅ አለው ብለው ያምናሉ ወይ? ይሆናል ማለት ነው። ያምናሉ ወይ? ማስረጃ ሽሚው ታርጋ ትግባ። ነቢያቶች ያምናሉ፣ አብ ልጅ አለው ብለው ያምናሉ፣ በሚገባ ያምናሉ። መዝሙረ ዳዊት ምዕራፍ 110 ቁጥር 1-4 አንድ የክፈተልኝ ክርስቲያን። መጀመሪያ ሊስ ጣልቃ ትግባ። ኦኬ፣ ልጅ አለው ብለው ያምናሉ። ምክንያቱም ክርስቶስን መከተል ነው። ክርስቶስ ደግሞ ማነው? የአብ ልጅ ነው። አብ ልጅ አለው ብለው ያምናሉ። እግዚአብሔር ልጅ አለው ብለው ያምናሉ። ነቢያቶች በሚገባ ያምናሉ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከወድ ወለደውህ እንደ መልከ ጸዴቅ ቅዱስ አንተ ነህ ለዘላለም ካህን ነህ ብሎ ማለ። እግዚአብሔር አይጸጸትም። እንደ መልከ ጸዴቅ ካህን የተባለው ክርስቶስ ነው። በአዲስ ኪዳን ሲመጣ ማለት ነው። ከአጥቢያ ኮከብ አስቀድሞ የተፈጠረው ኮከብ ነው። አስቀድሞ ማን ተወልዷል? ክርስቶስ ሁለት ልደቶች አሉት ብለን ቅድም አንስተናል። ከፍጥረት በፊት አስቀድሞ አንድ ልደት አለው። ለምን? ሙሳ እንደሚጠው አድርገው ይደርባል። ከአብ የተወለደ ከአብ የተገኘ ነው። የአብ ልጅ ነው። ስለዚህ ከአብ የተወለደ ነው። ስለዚህ ምን ብሎ ያምናል? እንትና ዳዊት ምን ብሎ ያምናል? የአብ ልጅ ብሎ ያምናል። አንድ ልጅ አለው ብሎ ያምናል። መዝሙረ ዳዊት ምዕራፍ 2 ላይ አንድ የክፈተው። ኦኬ፣ ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ፣ እኔ ዛሬ የወለደውህ። ዝቅ አድርገው ቁጥር 1 ላይ ስለ ልጁ የሚያወራ ማለት ነው። አሕዛብ ለምን ያጉረመርማሉ? አሕዛብ የተባሉት ልክ እንደ ሙስሊሞች አሁን ክርስቶስ ተሰቅሏል አልተሳቀለም እያሉን የሚሉት ለምን ከንቱ ነገርንስ ይናገራሉ? የምድር ነገስታት አለቆችም በእግዚአብሔር እና በመሲሁ ላይ እንዲህ ሲሉ ተማከሩ። በማን? በእግዚአብሔር እና በመሲሁ ላይ፣ በአብና በመሲሁ ላይ እንዲህ ሲሉ ተማከሩ። መዝሙረ ዳዊት ምዕራፍ 109 ባልሳሳት ቁጥር 1 እና 1 ክፈተው ሲ አምላክ ሆይ እሺ፣ ሉቃስ ወንጌል ምዕራፍ 20 ቁጥር 22 አንድ ክፈተው ሲ 22 አይደለም 20 እሺ፣ ሉቃስ ወንጌል 20 ወይንም 44 ነው። እሺ ጎበስ። እንዲህም አላቸው 41 ነው። ክርስቶስ የዳዊት ልጅ ነው። እንዴት? ዝቅ አድርገው ከ40 ጀምረ። ወደፊትም አንድ ነገር ስንኳ ሊጠይቁት አልፈቀዱም። ጥያቄ የጻፍቶችና ፈሪሳውያን ማለት ነው። እንዲህም አላቸው ክርስቶስ የዳዊት ልጅ ነው እንዴት ይላሉ? ዳዊት ራሱ በመዝሙሩ መጽሐፍ ጌታ ጌታዬን ጠላቶችን ለእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ይላል። እንግዲህ ዳዊት ጌታ ብሎ ከጠራው ይጠራዋል፣ እንዴት ልጁ ይሆናል? መልስልን እስኪ እንትና። ዳዊት ጌታ ብሎ ይጠራኛል፣ ጌታው ከሆንኩኝ እንዴት ልጁ ይሆናለሁ አላቸው። ማነኝ እኔ ብሎ እንትኑ ዳዊት ጌታ ብሎ ያመልከኛል ነው፣ ጌታ ብሎ ይገዛኛል። ጌታው ከሆንኩኝ እንዴት ልጁ ይሆናለሁ? ስለዚህ ዳዊት ምን ብሎ ያምናል? ክርስቶስ ጌታ ነው ብሎ ያምናል። መዝሙረ ዳዊት ስንት ላይ ነበር የሚገኘው? እንትኑ ጠፋኝ። 110 ቁጥር 1። ኦኬ፣ ቅድም ከፍታው ነበር እኮ ሳታስነብበኝ አልፈህ ነው። 110 ሶሪ፣
109 ወይም 110 ህዝባር ስላለ እንትኑ ላይ እንትን ስለሚል ነው። በጣም ይቅርታ። ዳዊት አስቀድሞ ምን ብሎ ነበር? እግዚአብሔር ጌታዬን ጠላቶችን ለእግርህ፣ ጌታዬን ማንን? ክርስቶስን ማለት ነው፣ መቀመጫ እስካደርግ ድረስ በቀኝ ተቀመጥ አለው። ይህንን ኮት አደረገና ኢየሱስ ምን አለ? ዳዊት ጌታው ከሆንክ እንዴት ልጅ ሆናለሁ? እኔ እንትን ሲሉት አንተ የዳዊት ልጅ ነህ ሲሉት፣ ዳዊት እኮ እኔ ጌታ ብሎ የሚያመልከኝ ነው፣ ጌታው ከሆንኩኝ ልጁ አይደል እንዴት ሆናለሁ አላቸው። ስለዚህ ክርስቶስን መከተል ክርስቶስ ጌታ ማለት ከሆነ ክርስትና ዳዊት ጌታው ነው፣ ለዳዊት ጌታው ነው ማ ክርስቶስ ማለት ነው። አይ ቲንክ በቂ ይመስለኛል። በጣም እየሄደ ስለሆነ እኔ አሁን የጠየቁ ትርጉሙን አይደለም የጠየቁን ጥያቄ ተረድተኛል። መጀመሪያ ላይ ጥያቄውን ተረድተኛል ያልኩት አንተ አይደለም የእኛን አስተምሮና እምነት የምንነግረን። የእኛን አስተምሮ እኛን የምንነግር አይደለ እንዴት እንደምናምን ምን ብለን እንደምናምን። ስለዚህ የእኛ እምነት ምንድን ነው? ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ ሁሉን ትቶ የሚከተለኝ ይላል። ስለዚህ ክርስቶስን ምን ብለን ነው የምንከተለው? ጌታ ብለን። ክርስቶስን ምን ብለን ነው የምንከተለው? ጴጥሮስ እንደተናገረው አንተ የሕያው የእግዚአብሔር ልጅ ብለን። ስለዚህ ማንኛውም ስለዚህ ኢየሱስ የነ አብርሃም የነ ሙሴ አምላክ ነው ማለት ነው። ያ የነ አብርሃም የነ ሙሴ ጌታቸው የዳዊት ጌታው ነው። ስለዚህ ኦኬ እነሱ እግዚአብሔር አምላክ ነው ሲሉ ኢየሱስ ራሱ እግዚአብሔር ነው ማለት ነው። ጌታቸው ነው። አብርሃም ሳይፈጠር ገና አብርሃም ሳይወለድ እኮ አለውኝ አላቸው እኮ። አንተ ከአብርሃም በፊት ነበርኩ ሲላቸው እኮ አብርሃም ከሺህ በፊት እኮ የሞተ ሰው ነበረ። ነገር ግን ዮሐንስ ወንጌል ምዕራፍ 8 ላይ እንደሚናገረው ከቁጥር 58 አካባቢ ጀምሮ አብርሃም አባታችን ነው ስለሚሉት ሲናገር ምን አለ? እኔ ከአብርሃም በፊት አለው አላቸው። እንዴ አንተ 50 ዓመት ሳይሞላ ከአባታችን የዛሬ ሽንት ሺህ ዓመት የሞላው ከሞተ እንኳን እንዴት ነው አባቱ አይምን ከሱ በፊት ልኖር የፈለግከው የቻልከው ምናምን ነገር አሉት ማለት ነው። አንዴ ክፈተው ከፈለግ ክርስቲያን ወይም የመጨረሻውን እናድርገውና እንውጣውን ደክሞኛለኝ። እኔ ከጠየቁ ጋር ለምትመልስልኝ እኔ የፈለግኩት እምነቱን የሰበከ ፕሊዝ እምነቱ ምን እንደሆነ አታውቅም እኮ። እምነቱ ምንድን ነው? ገባኝ እኮ ምን ብለን ነው የምናመልከው? እኛ ምን ብለን ነው የምናመልከው? እምነት ማለት ምን ማለት ነው? አንተ ንገረኝ። እኔ እንግዲህ ማብራራለን። ታዲያ ሳታውቅ ለምን ነው የምታወራው? አብራራለኝ። አንተ አብራራው። እንደሚያውቅ አክት ያደርጋል። የእኛን እምነት እኛን የምንነግር ምን ብለን እንደምናመልክ ከዛ በኋላ ነው ዲፊኒሽን ወገን የሰበከው ማን አለ እኮ ነው የምልህ። ያው የሰበከው ማን አለ? አሁንም ማነው የሰበከው ይለኛል እንዴ? አሁን እያሳየው ያለሁት ምንድን ነው? አይንን ጨፍናል እንዴ? ክርስቶስ ጌታዬ ነው እያለ እየሰበከ እያሳየሁት ማነው የሰበከ ይለኛል ያልኩ። ክርስትናን እምነት ስላሴን አስተምሮ ክርስትናን እምነት የሰበከ ማን ነብይ አለን ያልኩ። ቤት ነብይ ነው ብላችሁ ነው የምታምኑት እናንተ? ጥያቄ አደባልቅ ነብይ ነው ብላችሁ ነው የምታምኑት ይላል እንዴ? ክርስቶስ ጌታ ነው ብሎ ዳዊት አስቀድሞ ሰብኳል እያልኩት እያሳየሁት ማን ነው ክርስትናን የሰበከው ይለኛል። ማን ነው እሱ እንትን ብሎ የሰበከው ይለኛል። ኤኒዌይስ የእኛን አስተምሮ ቅድሚያ መረዳት ነው። ክርስቶስን መከተል ማለት ክርስትና ማለት ነው። ክርስቶስን መከተል ማቴዎስ ወንጌል ምዕራፍ 16 ላይ ቅድም ባሳየኋችሁ ላይ ምን ይላል? ቤተ ክርስቲያኔን በአንተ ላይ መሰረታታለሁ አለው አይደለም? ስለዚህ ክርስቶስን የሚከተል ክርስቲያን ተብሎ ይጠራል። እሱ መከተል ማለት ነው። ምን ብለህ ነው የምትከተለው ከሆነ የአብ ልጅ የእግዚአብሔር ልጅ ብለህ መከተል ነው። ስለዚህ ዲፊኒሽኑን ከኛ ነው የምወስደው ማለት ነው። ዲፊኒሽኑን ከኛ ነው የምወስደው። ማን ብለህ ነው የምትከተለው? የእግዚአብሔር ልጅ ብለህ እግዚአብሔር ልጅ አለው ብለህ። ይህንን ደግሞ ሙስሊሞች አትቀበሉም። ነቢያቶች ደግሞ ይቀበላሉ። አምላክ የባህሪ ልጅ አለው ብለው ያምናሉ። አምላክ ልጅ አለው ብለውም ያምናሉ። ሙሴ ዘዳግም ምዕራፍ 14 ቁጥር 1 ላይ ዘጸአት ምዕራፍ 4 ቁጥር 23 22 አካባቢ ኢሳያስ
በመዝሙሩ ኢሳያስ በትንቢቱ ምዕራፍ 63:16 ላይ ጸጋ ልጆች እግዚአብሔር እንዳለው ያምናሉ። ጸጋ ልጅ እንዳለው ሙሴ በመጽሐፈ ምሳሌ ምዕራፍ 30 ከቁጥር 1-4 ሰለሞን ማለት ነው። መጽሐፈ ምሳሌ 8 ቁጥር 26 ልጅ እንዳለው እግዚአብሔር ያምናል። ስለዚህ ያ ልጁም ዓለማትን የፈጠረ እንደሆነ ያምናል። ሙሐመድ የመጣው አስተምሮ ግን ይዞት የመጣው ልጅ የለውም የሚል ነው። ልጅ ካለው ግን ልጁ አምላክ ነው፣ ልትገዛው ልትከተለው ይገባል የሚል ነው። ዳዊት በመዝሙሩ በሁለተኛው መዝሙር መሲሁን ጠቅሶ ይነግረናል። በመዝሙር 22 ላይ ደግሞ ከቁጥር 1 ጀምሮ እንደሚሰቀል ይነግረናል። ኢሳያስ በትንቢተ ኢሳያስ ላይ ምዕራፍ 53 ላይ ደግሞ እንደሚሰቀል ይነግረናል። እስልምና ሲመጣ ግን አይሰቀልም ማለት አልተሰቀለም ማለት። በክርስቶስ ስቅለት የሚያምን ሁሉ ክርስቲያን ነው። እስልምናው ግን በስቅለቱ አያምንም። ምክንያቱም እምነታችን ክርስቶስ በስቅለቱና ሞቱና ትንሣኤው ላይ የተገነባ ነው። ሐዋርያው ቅዱስ ጳውሎስ እንደሚናገረው በአንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 12 ጀምራችሁ አንብቡት። ስለዚህ ይህንን ሁሉ እምነታችን ዳዊት ጌታ ጌታዬን አለው። ከዛ ያንን ኮት አደረገና አንተ የዳዊት ልጅ ነህ ሲሉት እኔ እኮ የዳዊት ጌታው ነኝ አላቸው። ልጁ ከሆን ጌታ ሆናለሁ አላቸው። የሚመልስለት አጣ ይላል። ዳዊት ጌታዬ ብሎ እየተከተለው ነቢያት ሰብከውታል አልሰበኩትም? እንዲህ ምን አይነት ጥያቄ ነው? ጌታዬ ብሎ ያልከኛል እያላቸው ማለት ነው። ምንድን ስለምን መስበክ ነው የምትጠይቀን? ከዛ በኋላ እኛ ጌታ እንለዋለን። አዎ ዳዊትስ ጌታዬ ብሎ ይከተለዋል። ታዲያ ምን እንዴት እናስረዳችሁ? ይሄን አሁን እንዳላችሁት እንግዲህ ሰዓትም እየሄደ ነው። እኔ ከስር ሆኜ ያው ትምህርት መውሰድ እፈልጋለሁ። አንዳንድ ጥያቄዎችን እየጠየቁ አንተንም እዚህም ትምህርት መውሰድ እፈልጋለሁ ማለት ነው። ከአሁን በኋላ ለተወሰነ ቀናቶችን ቢሆን አንዳንድ ነገራቶችን እጠይቀሃለሁ። እኔ አልከራከርም። የሚሆን ከሆነ ይሆናል፣ ካልሆነ ደግሞ ልክ አይደለም ብለህም ትነግረኛለህ። ከዚህም ደግሞ ይሄ ነገር እንደዚህ ነው ልክ ነው የሚለውም ነገር እያንዳንዳቸው ነገር ልክ ከሆነ በትክክለኛ በኩል እንደሚሆነው አሁን ልክ ቦታ አይደለሁም ብዬ አምንበታል። ልክ ካልሆነ ግን እኔ ያለሁበት ቦታ ልክ አይደለም ልመለስ ብዬ ራሴን በቃ ራሴን መልሼ ወዳለሁበት እመልሳለሁ። ስለዚህ በክብር እንደ ልጅ አድርገህ እንደ ወንድምህ አድርገህ የምጠይቅህን ጥያቄ እየመለስክልኝ እኔም እዚህ የጠየኩ ሌሎቹ ሀዲሶችንም በቻልኩት አክል እያነበብኩ እጠይቃለሁ፣ ትመልስልኛለህ። ያው እንደ ታናሽ ወንድምህ ትመክረኛለህ ማለት ነው። ችግር የለውም። በርታ። ጸሎት እናደርግልሃለን። እኛ የምንለው ምን እንደሆነ በደንብ እንዲገባ አይምሮውን ለክርስትና ማታዳራ ለእስልምና ማታዳራ እንደው እንድመጣ እኔ ማጓጊያ አልሰጥም። አይምሮውን ተጠቀመው። ምንድን ነው እያሉ ያሉት? እንዴት ነው የሚረዱት? ዝም ብሎ በልህና በስሜት ሳይሆን በመጫጫ ሳይሆን ምንድን ነው እሱ ክርስትናው ጋር ያለው ምንድን ነው? እስልምናው ጋር ያለው ጤናማ በሆነ ሁኔታ አገናዝ ጸሎት አድርግ። እኛ ደግሞ ከዛ በላይ ምን እናምናለን? አምላክ የመገለጥ ነው ብለን እናምናለን። አምላካችን የተገለጠ ሕያው አምላክ ነው። ለሰዎች ሁሉ ለሚፈልጉት አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ብሎናል። አለምልክት አልተውኳችሁም ደግሞ ብሎናል። ምልክት ይሰጣል። ለለመነው ለጠየቀው ምልክት ይሰጣል። ጠይቀው ምልክት ስጠኝ ብለህ ምንድን ነው የቱ ጋር ነው ያለሁት? ልፈጠር ብላ አይደለም የተፈጠርከው፣ ትፈጥራል። ሰው ምንድን ነው ይህን ያለሁት በልና ጠይቀው ምልክት ይሰጣል። ፎር ሾር ምነገር። በጣም ነው የማመሰግነው። በቀጣይ እንግዲህ ኢንሻላህ እንገናኛለን። ያው በጣም የማመሰግነው ድሉም ስለተሰጠኝ ወዳችኋለሁ። ደህና ደሩልኝ። በጣም ጊዜ ማለት እና ቃል እንዴት ናችሁ?
እግዚአብሔር ይመስገን። የኡስታዝ አሰላሙ አለይኩም ብለናል። እንዴት ነው? ማለት እንዴት ነሽ? ይፈልገኛል እንዴ? የምን አባቱ አሰላሙ አለይኩም ነው? ራሳችሁ ቋንቋ አይናገርም? ሰላመ ክርስቶስ ሰላመ ክርስቶስ በእኔም በእናንተም ላይ ይኑር ብላለች። አንትና ሚስራት ተለማምዳ እኮ ነው የምመጣው። ሰላመ ክርስቶስ በእኔም በእናንተም ላይ ትክክለኝ እንዴት ትላለች? ሰላመ ክርስቶስ በእኔም በእናንተም ላይ ምናምን ነገር ማለት ሁለተኛ እዚህ እንዳደርሽ ማቅረባንች ዝም ትለኛለች። እንዴ ዝም ትላለች? ነውር አለ ዝምታ ምንድን ነው? ዝምታ ነውር ነው። እስቲ አሁን እኔ እንደዚህ ብዬ ሲሄድ የሆነ ቋንጣ እንትን የተወጠረ ይመስላላል። እስቲ ላክት እስቲ ማን ነው እኔ ፊት የሚቆም ምናምን ነገር ናክት ስናደርግ ማለት ነው። እኔ ያኩቻ ነኝ እንደሚለው ማለት ነው። ተምራችኋል ዛሬ በደንብ እና ባይዘ ክርስቲያን ይገለኛል። ሰዓት ቀነስ ያደረግነው 3 ሰዓት የገባ ነው 5 ሰዓት ለመጨረስ ነበረ። 6 ተኩል ትናንትና ራሱ በጣም ደክሞን ነበረ። እሁድም ሳልፈልግ ጨመርኩላችሁ ማለት ነው። እሁድ ፕሮግራም እንዳሌለኝ ይታወቃል። እንደ አጋጣሚ እንዴት ሰምታችሁ ነው የመጣችሁት? እሁድ ፕሮግራም የለኝም። ያው እንደ አጋጣሚ ነው እሁድን እንጂ ብዙም እሁድን የምፈልገው አይደለው። የእሁድ ፕሮግራም እስከዚህም አይደለውም ማለት ነው። እና ትንሽ እረፍትም ስለሚያስፈልግ ማረፍ አለብን። እናንተ ሰዎች ሰላም፣ እንዴት ነው መምህር? ጤና ይስጥልኝ። እንደምን አለ? እንዴት ነው? አረ አንተ በለኝ እባክህ። ተው ምን ይህንን ሲሙን ሲያው ትልቅ ሰው መስየወት ነው። አንተ በለኝ 50 ኪሎ ነኝ 53 ኪሎ ነኝ። በክብደት ነው ብለህ ነው? በርቱ። በጣም ጥሩ ነው። ሰላም ነው። እንዴት ነው? እግዚአብሔር ይመስገን። ተርፈሃል ከሁሉ ነገር እስካሁን። እግዚአብሔር ጠብቀሃል። ያው ጸጋው ከዛ አለ። ያው ጺማችንን አሳደገልን። እንደውም ጺም ሄደን እንዴት እንቆረጥ እንዳንወጣ አድርጎን ነው ይላሉ። ለጺም ስትሄድ አንገቴን እንዳይሉ እንዴ! ለጺም ብዬ አንገቴን ላስወስድ እንዴ! ከዚህ ሁሉ ይደግ አንድ መስጊድ ቤቴም መስጊድ አድርጌዋለሁ። መስጊድ ያው እንትኑ መስገጃ ማለት ነው። ችግር የለውም። በምንድን ነው በአረብኛ ሲሆን ነው መስገጃ። ቤት ውስጥ አንተ ያው እኛ ሁሉም ቦታ ያላህ ነው የኔና ያላህ ነው ስላለ ችግር የለውም። ችግሩ እኮ በዘበኛ የሚጠበቅ አምላክ ምንድን ነው? እኔ ችግር ይሆንብኛል ነው። ከፈጠረኝ ለምን ያስገድለኛል? ራሱ አይገለኝም? ወይም መፍጠሩን አይተው ወይም ምጽአት ጠብቆ አይፈርድብኝም? አሁን ለምን ሰው ይልካል? ምን ያደርግለታል? እሱ ሚስጥር ነው። ወንጀለኛ ናቸው ብሏል አቡ አይደር። ለምንድን ነው የሚገደሉት አለ። አንድ ሰው ከእስልምና ሲወጣ ፍትሐዊ ነው እስልምና አለ። ዝም ብሎ አይገድልም አለ። በመጀመሪያ ይጠየቃል አለ። ለ3 ቀን ያህል ይመከራል አለ። ምክሩን አልሰማም ካለ ጥያቄ ካለው ጥያቄው ይመለስለታል አለ። አይ እኔ አላሳመነኝም ጥያቄውን ብሎ የሚጠም ከሆነ አይ ተመክሮ አልሰማም ካለ፣ ገንዘብ ቸግሮ ከሆነ ተሰጥቶት አልቀበልም ካለ፣ ጥያቄዎቹን እምቢ ካለ አልቀበልም ካለ ለዚህ በሸሪያችን ግድያ ነው፣ ቅጣቱ ግድያ ነው። ምክንያቱም ማለት ሲያብራራ ይሄ ፍትሐዊ መሆኑን የሚያሳየ ነው። ለምንድን ነው እሱ አለ? እንቅፋት ለሌሎች ይሆናል፣ ጋሬጣ ይሆናል። እኔም ከእስልምና ነው የወጣሁት ይላል። ይሄ ቅጣት ነው አለ። ቅጣት ደግሞ የሰረቀ እንደሚቀጣ ማለት ነው። እስልምና ውስጥ ነበር፣ ከእስልምና መውጣቱ ወንጀል ነው።
ለወንጀለኛ ቅጣት ነው። ስለዚህ ምንም እንትን አይደለም ነው። ሰው አንድ ሰው ወንጀል ሰርቶ ከተያዘ አትግባ የተባለበት ቤት ውስጥ ከገባ ለምሳሌ ዘው ብዬ ቤተ መንግስት ሮጬ ብገባ ቢይዙኝ አሁን ያስሩኛል። ምን ልትሆን ገባ ተብያ ስወጣ ግን በሌላ ቦታ ብዙ ጊዜ ደጋግሞ ሲናገሩ በሃይማኖት ማስገደድ የለም የሚል ቃል ይጠቀማሉ እና አስረድቼው አለ ያ አስረድቼው እምቢ ካለ ይላል። እኔ ያስረዳው ሰውዬና የተረዳበት መንገድና ምንጩ ራሱ ትክክል አይደለም ስላልኩ መገደል አለብኝ? እንግዲህ ሲጀመር በሃይማኖት ማስገደድ የለም የሚለው በመካ የወረደ ነው። አስቀድሞ ነብዩ አቅም ባልነበረው ሰዓት እና አቅም ባልነበረው ሰዓት ላይ ያለው አማራጭ ለእናንተም ሃይማኖታችሁ አለላችሁ ለእኔም ሃይማኖት አለልኝ የሚል ነበረ። ልክ አቅም ሲያገኝ ግን ሱራ 9:5 ላይ የተከበሩ ወራቶች ባለቁ ሰዓት ላይ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው የሚለው መጣ ማለት ነው። ስለዚህ በተገኙበት አጋሪ ማለት ከአላህ ውጭ የሚያሻርኩ እንትን የሚሉ እያንዳንዱ እንዲገደሉ ሆነ ማለት ነው። እነሱን ልክ ሲያጸዷቸው 28ኛው አያ ላይ ተዛ 9ኛው ሱራ ማለት ነው የመጨረሻዎቹ ነው። ሌሎቹን እንዳለ የሚሽር ክፍል ነው። ሰላማዊ የሚመስሉትን የሚሽር ነው። እነሱን አጽድቶ ሲጨርስ ገንዘብ ቸገራቸው። ምክንያቱም ገንዘብ ምንጫቸው ከጣዖት አምላኪያኖቹ ነበረ። እነኛ ይነግዳሉ፣ ምን ይላሉ? እነሱን እየዘረፉ ምን እያሉ ነበረ? ባገኛችሁባቸው ስፍራ ገደሏቸው ሲል እነሱን ጨረሷቸው። ስለዚህ ለክርስቲያኖች እና ለአይሁዶች ሌላ ህግ አመጣ። ምን ጂዚያ ያ ክርስቲያኖች በዛ አካባቢ ስላልነበሩ አይሁዶች እዛ ጣዖት አምላኪዎቹ ነበሩ፣ እነሱን ጨረሷቸው። ስለዚህ ክርስቲያኖች ወዳሉበት ሀገራት እየሄዱ መውጋት፣ ከዛ የሄዱና ይወሯቸዋል። ተወረሯቸው በኋላ ሁለት አማራጭ ይሰጧቸዋል። በመጀመሪያ እስልምናን ትቀበላለህ የሚል ደብዳቤ ይላካል። አልቀበልም ካለ ጦርነቱ ይመጣል። ጦርነቱ ይመጣና ከዛ ይወሯቸዋል። ከዛ የሚገደለው ይገደላል። ከዛ ይማረካሉ። ከዛ በኋላ እነሱ ምርኮኛ ይሆናሉ። ከዛ ሴቶቻቸው እንደፈለገ ይጠቀሙባቸዋል። ንብረታቸው እንዳለ የማን ይሆናል? የሙስሊሞቹ ገንዘብ ይሆናል ማለት ነው። ይህንን በኮንፊደንስ እንደውም ይናገሩታል። ለምሳሌ ቱርክን አንስቶ አንድ የውጭ ኡስታዝ በኮንፊደንስ ሲናገር ምን አለ? ቱርክ ለምሳሌ በፊት ክርስቲያን ሀገር ነበረች አለ እና ወረናን ነው አለ። አሁን የአሁን ትውልድ ተወረን እኮ ነው እንጂ ክርስቲያን ነበርን እያሉ ሙስሊሞቹ እንኳን እንትን ይላሉ። ይሄ ጤናማ አይደለም አለ። ያኔ አያቶቻችሁ ተጎድተዋል አለ። አያቶቻችሁ ጦርነት ላይ ሞተው ሊሆን ይችላል እስልምናን ተቀበሉ ሲባሉ ስላልተቀበሉ አለ። ነገር ግን እናንተን ጠቅሟችኋል ያንን በማድረጋችን። ይኸው እስልምናን ተቀብላችኋል፣ ገነት ትገባላችኋል። በምን እንትኑን አየዋ። ያኔ እነኛዎቹ ቢጎዱ መተን ወረናችሁ ገለን እንትን ብንልም ቀጣይ የሚመጣው ሙስሊም እንዲሆን አድርገናልና ጥቅም ነው። ስለዚህ ስህተት አይደለም። ማሌክ ደግሞ ይህንኑ ኡስታዝ ማሌክ የሚባለው ሼክ እንትን የሚባለው አንድ ሰው ወደ እስልምና መጣ አለ። ወደ እስልምና መጣና ተገረዛል ነው አለ። ካልተገረዝክ እስልምና አይሆንም፣ ግዴታ መገረዝ አለበት። እኔ እፈራለሁ፣ ትልቅ ሰው ነኝ፣ ገና በዚህ በስተርጅና ልገረዝ ነው እንዲህ አለ። አይ እስልምና ግዴታ ነው አለው አለ። አይ በቃ ከእስልምና እወጣለሁ አለ። ከእስልምና እወጣለሁ። አይ ከእስልምና ከወጣ ደግሞ አንገትን እንቆርጣለን አለው አለ። ምን አይነት እምነት ነው የገባሁት? ስገባ ብልትን እንቆርጣለሁ፣ ስወጣ አንገትን እንቆርጣለን። ይህም ብቻ በማየት እኮ ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል እንዴ? አለመፍጠር ይችላል። በአደጋ ማጥፋት ይችላል። በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደል ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው የምገድለው? ለምን ይልከኛል? ሁሉ ጊዜ በጣም ግራ ይገባኛል ጥያቄ። ለምንድን ነው የሚልከኝ እኔን ወደ ሌላ ሰው? ወደ ራሱ ከፈጠረ የራሱን ፍጡር በፍጡር ለምን ያስገድላል የሚለው ሁሌ አይመለስልኝም። ይገባል፣ ግራ ይገባል። እንትን ነው
ከሌሎች ነቢያት የምንለይበት ብሎ ያስቀምጠዋል ሙሐመድ። 6 ነገሮች ከሌሎች ነቢያት ይለያል። አንደኛ ከሚለይበት ውስጥ እንዳሸብር ተልኬያለሁ አለ። አሸባሪ ነኝ አለ። ለሌሎች ለማንም ያልተሰጠ ለእኔ ብቻ የተሰጠ ነው አለ። አሸባሪነት። ሁለተኛ በሽብር የሚገኝ ንብረት የኔ ነው አለ። ለሌሎች ነቢያት ያልተሰጠ ለእኔ ብቻ የተሰጠ ነው አለ። ዓለም ሁሉ ምድር የኔ ነች አለ። የኔና ያላ ነች፣ ከሌሎች የምንለይበት ነው እና እነኚህም ፕሪንሲፕሎች የግድ ሲያራምዳቸው የግዴታ ግድያው መምጣት አለበት። ንብረት የሚዘረፈው የእሱ ከሆነ ለእሱ የተፈቀደ ከሆነ፣ ለሌሎች ነቢያት ያልተሰጠ ለእሱ የተሰጠ ከሆነ፣ ሽብር ለሌሎች ያልተፈቀደ እሱ በሽብር እንዲታገዝ ለእሱ ተተፈቀደ። ሰንበዲ እዛ ጋ ይገድላል ብትለኝ፣ ስለዚህ መሐመድ ተሳስቷል ማለት ነው። እንደሱ ገዳይ ሌላም አለ። መሐመድ ግን ምን ብሏል? እኔ ነኝ ገዳዩ፣ አሸባሪው ሌላ ሳይሆን እኔ ነኝ ብሎ ለሌሎች ያልተሰጠ ለእኔ ነው የተሰጠው ብሏል። ማገኛኝ ሂትለር ገዳይ ነበር ብትል፣ ስለዚህ መግደልን ለሂትለር ብቻ አይደለም የተሰጠው ማለት ነው። ለሙሐመድ ብቻ አይደለም የተሰጠው። ሙሐመድም ያ እንደሱ ፓራላል ሚሄድ ነብይ ነበር ማለት ነው። ምክንያቱም ለእኔ ብቻ ነው የተሰጠው ብሏል። ስለዚህ አሁን ሌሎች እነኚህ የሽብር ተቋማቶችን አይሰስን ጀምሮ ቦኮ ሃራም ሌሎችም ብታያቸው ትክክለኛውን የእስልምናን ፊት የሚያሳዩ ናቸው። ትክክለኛውን ማለት ነው። ሌሎቹ ግን ያው የቁጥር ጉዳይ ማተር ስለሚያደርጋቸው አንድም ደግሞ ያደጉበት ሀገር ባህሉ ምኑ ያዝ ስለሚያደርጋቸው ያ ነገሮች እንትን ይላል፣ ያቀዘቅዙታል። ግን ሁሉም ልብ ውስጥ አለ ያ ነገር። እኔ አንድ ጊዜ አንድ ነገር ብዬ በጣም ዘመቻው ምንድን ነው ዝም ብዬ ሳስብ ሲጨነቅ ምናምን እንዴ እኛ ሀገር እኮ እኔ ያደግኩበት 5% ነው ክርስቲያን። በልጅነቴ እናቴ አረፈች እና በ7 ዓመቴ አባቴ ያው ሚስት ሳያገባ እዛ ለሙስሊም ጎረቤት በቃ እነሱ እንዲያሳድጉኝ ሰጠኝ። በጣም አለየውም። እኔ ምንም ስጋ ሲያርዱ ብቻ ልጁ ይጓጓል ና እረድ እስቲ ይሉታል። ስጋ አበዱኝም ሌላ ነገር እንበላለን አብረን። ስለዚህ በቃ በጣም ጥሩ እናት አባት ሆነው አሳደጉኝ፣ አደግኩኝ። ከዛ ትምህርት ቤት ገባው፣ ሌላ ሀገር ሄድኩ። ቆይቼ ሲሄድ ልብስ ገዝቼ ምናምን ለዛ ለአሳደጉኝ እናት ለሙስሊሙ ለባልየው ምናምን ልብስ ይሄዳለሁ። ከእኔ ታላቅ ልጅ አላቸው እነሱ። ልጁ አገባና ወለደ። ከብዙ ዓመት በኋላ ሲሄድ ያ የተወለደው የልጅ ልጃቸው አዲስ እስልምና ውስጥ ገባ መሰለኝ። እኔ ለእናቴ የወሰድኩትን ልብስ ካፊር ያመጣውን ልብስ አትለብስም ብሎ አቃጠለው። ከዛ የሴትዮዋ እስልምናና የልጅ ልጇ እስልምና ይለያያል እንዴ ብዬ ሳስብ አንድ ሰው ጠየቅኩኝ። ጎረቤት አዲስ አበባ ጎረቤት ወዳጅ አለኝ ሙስሊም። አብረን ለስራ ስንጓዝ ምንድን ነው ይሄ ነገር ስለው፣ አይ የባሌ ሰው ነው። አይ ድሮ መጽሐፍ ስለማናውቅ ዝም ብለን ከካፊር ጋር ምንነው ነበር። አሁን ቴሌቪዥን አለ፣ መጽሐፍቱ ተተርጉመዋል። ብዙ ነገር ስናልቅ ወደ ኦሪጂናል እስልምና ስለሄድን ነው አለ። እኔ ከዚህ ተነስቼ ምን አልኩኝ? አይ መጽሐፍም አውቀው መልካም ደግሞ አንዳንድ ሼኪዎች አውቃለሁ እኔ እኛ ሀገር ማለት ነው። ታዲያ እኮ ጥሩ ሰዎችም አሉ፣ መጽሐፍ ያውቃሉ፣ እንዳውም በደንብ የተማሩ ይባላሉ እና ያስተምራሉ። መድረሳ ከፍተው ምናምን ያስተምራሉ። ደግ ሰዎች ናቸው። ይሄንን መመለስ አልቻለም። በቃ የተበላሸ እስልምና ነው እሱ አለ እና ከዚህ ተነስቼ ሲያቀብጠኝ በሚዲያ አንድ ምን አልኩኝ? ሙስሊም ደግ የሚሆነው አንድ እኔን እንዳሳደጉኝ ካልተማሩ፣ ሁለት በጣም ተምረው መጽሐፍ ውስጥ ያሉትን ክፉ ነገሮች ትተው በሰውነት አስበው አስተካክለው ኢትዮጵያዊ እስልምና የፈጠሩ፣ ሶስተኛ ደግሞ በጣም በሃይማኖቱን በትክክል እንከተላለን ብለው ሲደክሙ እግዚአብሔር ቅድስት ሥላሴ አይቷቸው እነዚህ ሰዎች እውነቱን ቢያዩ እንደዚህ የዋናቸው እንደ ብሎ የተገለጠላቸው እና በሚስጥር ክርስቲያን የሆኑ እነዚህ 3ቱ ናቸው መልካሞች እንጂ ትክክለኛው ከሆነ እንግዲህ ሰው አይለቁም። መልካም መሆን አይችሉም። መጽሐፍ ውስጥ ክፉ ነገር አለ ብዬ ተናገርኩ ማለት ነው። ከዛ ብዙ ሚዲያዎች ተቀባብለው አሸባሪው ተብዬ በቃ የኦርቶዶክስ አሸባሪ ሽብር አለ እንዴ በክርስትና
በክርስትና ሽብር አለ ወይ? የነቢዩ ስራ ተካፍለሃል ማለት ነው። ለማሸበር ተዘጋጁላቸው ነው የሚለው እኮ ቃል በቃል ቁርአኑ። ለማታቋቸውም ለምታቋቸውም ገና ለማታቋቸው ተዘጋጁላቸው፣ ለምታሸብሩበት ፈረስና የጦር መሳሪያን አዘጋጁላቸው የሚለው ምን ለማድረግ? ለማሸበር። ቃል በቃል እንደዛ ነው የሚለው። ለማሸበር ተዘጋጅ። እንግዲህ ጀነት የሚገቡት የሚያሸብሩት ናቸው ማለት ነው። ያ ለማሸበር የሚዘጋጅ ከሆነ አንድ ሰው እንግዲህ አሸብራለሁ ብሎ ከተዘጋጀ ከባድ ነው። አስቸጋሪ ነው በጣም በጣም። ክርስቶስ በተቃራኒው ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት። የሽብር አምላክ ሳይሆን የሰላም አምላክ ነው። ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 27 ላይ ሰላሜን እተውላችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም ማለት እሱ